የስራው መሐንዲስ የፍቅር አዝመራ ኢትዮጵያ አይደለም ወይ ክቡር ዶክተር ዙምራ ብራንድ እንዲሆኑ ሁለት የብራንድ አምባሳደር በአንድ ጊዜ ሹመት የተሰጡ ሰዎች አሉ። ለነሱ አንድ ጊዜ ለመሆኑ እንዴት ምን አድርገው ምን ቢሰሩ የሚለው በጣም ወጣት ኤነርጂቲክ የሆነች በጣም ብዙ ሙያ ያላት ብዙ የበጎ አድራጎት ስራዎች ላይ የተሳተፈች እንዲሁም ደግሞ ራስን ለሰዎች አሳልፎ መስጠት ሰዎችን መርዳትን እንደ ህይወት መርሃ የያዘችና በዚህም መርሃ ምክንያት በጣም ብዙ ሰዎችን እንባ ያበሰች እንዲሁም ደግሞ ብዙ ምስክር ወረቀቶችን ያገኘች በዚህም ስራዋ ደግሞ የሃዩንዳይ መኪና ተሸላሚ ናት። በጣም ጀግና ሴት ነች። እስቲ አጨብጭቡላት ሴቶች። ህይወትን ሙሉ አሳልፎ ለሰዎች የሰጠ እንዲሁም ደግሞ ለወጣቶች አርአያነትና ጽናትን የሚያስተምር ይህ የምትመለከቱት ወጣት በላይ ሰጠ ይባላል። በላይ ከአዲስ አበባ መስቀል አደባባይ ተነስቶ ወደ አስመራ ለመጓዝ ምርጫው ያደረገው እግሮቹን ነው። ታዲያ ወደ አስመራ ጉዞውን ሲያደርግ እኛ ጋር ደሴ ላይ በ9ኛ ቀኑ ተገናኝተናል። አስመራ ለመግባት እንግዲህ 22 ቀን ይፈጅብኛል። ወጣቱ 1080 ኪሎ ሜትሮችን በእግሩ ተጉዞ ሀገር ኤርትራ ሲደርስ በዚህ በጎ አድራጎት ስራውና በመልካም እንቅስቃሴው ከተለያዩ መንግስታዊ ይሁን መንግስታዊ ያልሆኑ ድርጅቶች የተለያዩ የሰርቲፊኬቶችን በእጁ ያስገባ ነው። ብዙዎቻችሁ ፌለሪቲን እናስባለን፣ ግን እንደምትወድቁ ማን ነገራችሁ? እንደማይሳካላችሁ ማን ነገራችሁ? የመጀመሪያ ዙር 100 ምናምን ሺህ ሰው መዝግበናል። 650 ሰዎች ቀጥታ እግር በእግር ሚሊዮነርነትን እያሳኩት ይገኛሉ። ለነሱ አንድ ጊዜ መራጭ የሚሊዮነሮች መንገድ ስልጠና የጸሎት የሚላሽ ነው የሚመስለኝ የኔ ማለት ነው። አሁን 100 ብር ወደ 100 ሺህ ብር ተቀይሯል። ሁለተኛ ዙር በብዙ 100 ሺህ ሰዎች ተመዝግበው ነገር ግን በያሉበት ሀገር ሆነው በተጠንቀቀኝ ፕሮግራም በመከታተል አዲስ ተስፋና ኤነርጂ ሰንቀው 11500 ሰዎች በትክክል እግር በእግር የሚሊዮነሮችን መንገድ እያሳኩ ይገኛሉ። 4 ወር ሆኗቸዋል። ለነሱ ማህል ጊዜ መራጭ ቀና ያልኩት ተስፋ ያስኩት የሱን እንደሰማው እኔ ጊዜ አላባከንኩኝ። አሁን በ10 ሺህ ብር ተነስቻለሁ። 4 ወር አሳክቻለሁ። 50 ሺህ ብር ደርሷል። ቀጣይም ሰፊ ነገር እንዳለ አምናለሁ። በሶስተኛው ዙር ግን እጅግ በጣም ብዙ ህዝብ እየተመዘገበ ነው። አውራባ 54 ዓመት ሆኖናል። አሁን ጠብ የሚባል ነገር አይታወቅም። ያቶ በላይ ንግግርም እንደዚህ ነው። ከመቶ ተነስቶ ማደግ ይቻላል፣ ከሰራ ያድጋል። ይሄ ልክ ነው። 1500 ብር ይሄን ሁሉ ትውልድ ማዳን ከቻለ ዛሬ ደግሞ በእኛ ምክንያት ሌሎችን ለማፍራት የተዘጋጃችሁ ብዙዎች መሆናችሁን ስሰማ እጅግ በጣም ደስ ነው ያለኝ፣ ኩራት ነው የተሰማኝ። ይህ ሁሉ የበላይ ውጤት ነው። እጅግ አመስግኑልኝ ባለቤቴን። ሲቪል ኢንጂነር ነኝ ብላችሁ አትቀመጡ። ሄዳችሁ ኮንስትራክሽን ሊሰራበት የሚችልበት ቦታ ላይ ዋሉ። ጊዜያችሁን እዛ ኢንቨስት አርጉት። ጉልበት አይቆጠብም። ወጣትን ኢምፓወር ማድረግ ምቹ ሁኔታ መፍጠር አንዱ የተቋቋሙበት ዓላማ ስለሆነ ከበላይ ሚዲያ ጋራ ስምምነት መፈረም ችለናል ማለት ነው። ድህነት ጠላታችን ድህነት ጠላታችን ቢዝነስ ፕላን ኩራታችን ቢዝነስ ፕላን ኩራታችን አቦሊ መቻቸው የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል።
ሚሊዮኖችም በአጭር ጊዜ ሚሊዮነር የሚሆንበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ ተዳስ አለን አለን ተዳስ አለን አለን። ውድ አድማጭ ተመልካቾቻችን እነሆ በየሳምንቱ በበላይ መልቲ ሚዲያ አማካኝነት እየተዘጋጀ የሚቀርበው የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። እንዲሁም ደግሞ ዛሬ በልዩነት የሚሊዮነሮች መንገድ ዓላማውን አንግቦ 1ኛ ዓመቱን ያከብራል። ዓላማውን አንግቦ የጀመረውን ነገር ፍሬ ላይ አድርሶ እዚህ መንገድ ላይ ምን አተረፍን፣ ምን አገኘን የሚለውን ይገመግማል። ለዚህ ፕሮግራም እንኳን በሰላም በፍቅር በጤና አደረሳችሁ አደረሰን። የዛሬዋ ቀን ከሌሎቹ ልዩ የሚያደርጋት በሚከተሉት ሁነቶች ነው። አንደኛ፣ የበላይ አትክልትና አስቤዛ ማዕከል የስኬት ጉዞ በጨረፍታ ይዳሰሳል። እንዲሁም የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም የ1 ዓመት ፍሬውን የሚያስመሰክርበትና ለዓለም በግልጽ የሚናገርበት ልዩና ድንቅ ፕሮግራም ነው። እንኳን አደረሳችሁ ልጆቻችን። ሞቅ አድርጋ። አዎ እንደነገርናችሁ በዛሬው ፕሮግራም የሚሊዮነሮች መንገድ የ1ኛ ዙር ሰልጣኞቻችን የስኬት ጉዞአቸውን በአካል ተገኝተው የሚመሰክሩበትና እንዲሁም ደግሞ የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ለመላ ሀገሪቱ ይዳረስ ዘንድ ውድና ድንቅ አምባሳደሮቻችን የምንሾምበት ልዩ ቀናችን ነው ማለት ነው። እንደዚሁም ደግሞ ቀጣዩ ፕሮግራማችን የሚሆነው ምንድነው? አቶ በላይ ሞርዴና ቤተሰቡ በኢትዮጵያ ውስጥ ማንኛውም ዜጋ በኪሱ ከምትገኝ 100 ብር ትንሿ እስከ ከፍተኛው 100 ሺህ ብር የመነሻ ካፒታል በማስመዝገብ በ2 ዓመት ውስጥ ሚሊዮነር አድርጋለሁ ሲል ብዙዎቹ ይህማ ኢትዮጵያ ውስጥ ቀልድ ነው፣ አይቻልም፣ እንዴት የሚሉትን አቶ በላይ ሞርዴ እንዲህ ይቻላል፣ ማንኛውም ሰው 100 ብር በኪሱ ካለው እኔ አድርግ ያልኩትን ካደረገ፣ ተው ያልኩትን ከተው ያለምንም ጥርጥር በኔ የአየር ሰዓት፣ በኔው የሥራ ጉብኝት እንዲሁም በኔው የቢዝነስ ፕላን ከማንም ምንም ሳልቀበል አጠቃላይ ሁሉም ወጪ ችዬ የሀገርን ዜጎች ከድህነት ነፃ አወጣቸዋለሁ ያለበት ልዩ ቀናችን ነች። ሞቅ አድርጉለት። ስለዚህ በቀጣይ ደግሞ ማንን ነው ወደ መድረካችን የምንጋብዘው? አዎ ጀግናው አሰልጣኛችንን ወደ መድረክ ለመጋበዝ ያመቸን ዘንድ አንዴ ሁላችሁ እጃችሁን ከፍ አድርጉልኝ። እየታየኝ አይደለም። እኔ የምለውን አብረን እንላለን። ታዲያስ አለን አለን። ግማሽ አወጣለ በደንብ ታዲያስ አለን አለን። ታዲያስ አለን አለን። አዎ እችን ምላትን አብረን እንላለን። ድህነት ጠላታችን ድህነት ጠላታችን ቢዝነስ ፕላን ኩራታችን ቢዝነስ ፕላን ኩራታችን አቦ ይመቻቸው ለራሳችሁ ሞራል። ስለዚህ ደግሞ በቀጣይ ቅድምም በጣም ስንነካካው ነበር አይደለ? ገንዘብ፣ ጊዜ፣ ጉልበት ሁሉንም ነገር ኢንቨስት አድርጎ እዚህ ጋር ወጣት ትውልድ አተርፋለሁ። ኢትዮጵያ ምንድነው? ማን ሲድን ነው? ኢትዮጵያ ምንድነው? ማን ሲድን ነው? ትውልድ ሲድን ነው አይደለ? ከኛ ስር ያሉትን ማስተማር ስንችል የሄድንበትን መንገድ ማሳየት ስንችል ነው ብሎ ሁሉ ነገሩን ኢንቨስት ያደረገ ሰው እንዲሁም ደግሞ
ጀግናው አሰልጣኛችንን አሁን ለመጋበዝ እስኪ እንዘጋጅና ሁላችሁም እስኪ ራሳችሁን አንድ የወደ ራሳችንን መልስና አቶ በላይ ሞርጌን በሞራል ለመድረጋለን ሞቅ አድርጋችሁ ጥሩልን። የፍሬዎችን የምናይበት ስለሆነ በዚህ ሞራል አይመጣም። ሞራል ያንሳል። ሞራል እንዴ ነው እንዴ? የአንድ ዓመት ጉዟችንን የምናሳየው ሞራል ያንሳል። ጀግናው አቶ በላይ ሞርጌን ሞቅ ባለ ሞራል ጋብዙ ሁላችሁ። በዛሬ ቀን ምስክር የሚሰጠኝ ለአንደኛ ዓመት ሰልጣኞቻችን ብዙዎች አሉ። አሰልጣኛችን እየመጣ ነው። ያንሳል። ታዲያስ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ መንግስታዊና መንግስታዊ ያልሆኑ አብረውን ለመስራት የተዘጋጃችሁ ድርጅቶች እንዲሁም የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ሰልጣኞች በሙሉ እንደምን አደራችሁ? አይሸማም። እንዴት አደራችሁ? በማንኛውም ቀንና ሰዓት ምንድነው የምንለው? ሰላምታ ስንለዋወጥ እንደምን አደራችሁ? ምን ስላለ ገና ስላልመሸ ጅማሮ ኤነርጂ አዲስ ገና ወደ ስራ ልንገባ ከእንቅልፋችን እየባነንን ገና እየነጋልን ለዘመናት ያንቀላፋች የአፍሪካ ሀገር የኢትዮጵያ ሀገር ስራ ልማት እድገት ገና ያልገባን ያልባነንን ትውልዶች ስለሆንን እባካችሁን ራስን ዝቅ አድርጎ ከፍ ማለት ግዴታ ስለሆነ በድጋሚ አሁን ጠዋት ነው ቪዥዋላይዜሽን እንስራ። እንደምን አደራችሁ? በጣም ጥሩ። በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር በማንኛውም ሃይማኖት የአንድ ደቂቃ የህሊና ጸሎት አለንና ላስታውሰን አባታችን እናመሰግናለን። ወደ ጸሎታችን እንግባ። አረፍ ይህ ዘወትር በዛት በሀገሬ ቴሌቪዥን እና በተለያዩ ሚዲያዎች የሚተላልፈው የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ የስልጠና ፕሮግራም ወደ እናንተ በማንኛውም ቀንና ሰዓት ወደ ጆሮአችሁ ሲደርስ ወይም ወደ አይናችሁ ለመታየት ሲመጣ ሁልጊዜ ጭንቅላታችሁ ውስጥ የሚፈራገጥ የሚንቀሳቀስ ያዙ ይልቀቁኝ የሚል ኃይል የሚሰማችሁ ሁለት ነገሮችን ስለሚይዝ ነው። በ2 ዓመት ሚሊዮነር፣ በ5 ዓመት መልቲ ሚሊዮነር። ከ5 ዓመት በኋላ ብሰሩ ባሰሩ ድርጅታችሁ ቦታ ብትሄዱ ባትሄዱ በየወር 1 ሚሊዮን እና ከዛ በላይ በየወሩ ወደ ካዝናችሁ ገንዘብ የሚያስገባ የዓለምን ዕውቀት አነፍርፎ ምቹ የሆነ ቢዝነስ ፕላን ይዞ መጥቶ ሲስተም ቢልዲንግ አድርጎ በእናንተ አእምሮ ላይ ግን በእኛ ገንዘብ ግን በእኛ ጊዜ ግን በእኛ ወጪ እናንተን በ2 ዓመት ሚሊዮነር አድርገን በ5 ዓመት ደግሞ ብቁ የሆነ ፕሮፌሽናል ቢዝነስ ኦነር አድርገን ማብቃት ስለሆነ ዓላማችን። ይህንም በሰማችሁ ቁጥር የምትሰንቁት አንድ ነገር አለ። በታችም ያለው ድሃ ላይም ያለው ባለሀብት። ምናልባት ሰው በሀብት አይደለም በታችና ላይ የሚሆነው ነገር ግን አሁን ባለን መለኪያ ብለን ስለምንይዘው ማለት ነው። ስለዚህ በ5 ዓመት ጊዜ ውስጥ ብቻ የገንዘብና የጊዜ ነፃነትን ለማወጅ ምን ያክል ሰው ዝግጁ ሆኗል? ስራ ፈላጊ ሳይሆን ሰራተኛ ፈላጊ ሰው ስራ የሚፈልግ ጠፍቶ ከውጭ ሀገር የሚያስመጡ ዜጎች፣ ምርታችን አገር ውስጥ ተትረፍርፎ ወደ ውጭ የምንልክ ዜጎች፣ አሁን ያለነው ምርት ሳይሆን ሰው ወደ ውጭ እየላከን ምርት ከውጭ እያስገባን ነው። ይህንን የሚቀለብስ ዜጋ ለመሆን በዚህ 2 ዓመት ግን ኤምቲ ብላችሁ ተመዝግባችሁ ዛሬ ሆኖ ያልተመዘገበ ኤቲ ያለ በየሳምንቱ አቴንዳንስ የሚሞላ በየወሩ የደረሰበትን የሚያሳውቅ ያልገባውን ሁሉ ለዚህ ፕሮግራም የሚጠይቅ ይህ ፕሮግራም በየሳምንቱ ስልጠና ዘጋይቶ በአካል ለሚመቸው በአካል ለማይመቸው ደግሞ በቴሌቪዥን አየር ሰዓት ተከራይቶ ገዝቶ ወደ እናንተ እንዲደርስ እያደረገ ብሎም ደግሞ
እስከ 2 ዓመት ጊዜ ድረስ የሥራ ቦታቸውን መተን በመቃኘት የሎጂስቲክ አቅርቦት በራሳችን በማድረግ የግብይት ትስስር በመፍጠር ከባንኮች ጋር ካሽ አጥራቸው በቼክ እንድትገበያዩ ኢንቴግሬሽን ፈጥረን በማስተሳሰር እያንዳንዱ ቢዝነስ ፕላን በነፃ በመስጠት ጎበዝ ስትሆኑ በመሸለም ዓላማችን ሞላው ኢትዮጵያንን ሚሊዮነር ማድረግ ነው። ሞላ ኢትዮጵያንን ሚሊዮነር ለማድረግ መንግስት መሆን እንደማይጠበቅብን ጠንቅቀን ገብቶናል። ኢትዮጵያኖች ጠቅላላ ሚሊዮነር ለማድረግ ሌላ መንፈስ መጋበዝ እንደማይጠበቅብን ጠንቅቀን ተረድተናል። ያስቀመጥናቸውን ኢትዮጵያ እንድትተዳደርባቸው ለኢኮኖሚና ለአመለካከት በቀላል ዜጎቿ ይበለጽጉበታል ያልነውን ሐሳብ በሕገ መንግስት ጸድቆ ለመተዳደሪያ እንዲሆን የጻፍነው 10 ሕግ በኢትዮጵያ ሕገ መንግስት ላይ እንዲሰፍር ለማድረግ ፓርቲ ማቋቋም ሳይጠበቅብን በራሳችን ድርጅት በራሳችን ገንዘብ በራሳችን ጊዜ ብቻ ህዝቡ ላይ ለውጥ አምጥተን እንደምናጸድቀውም ተማምነናል። ይህንን ለማድረግ በዚህ 2 ዓመት ውስጥ 1.5 ሚሊዮን ዜጎችን እንደ ግብ ይዘን 1.5 ሚሊዮን ዜጎችን በዚህ 2 ዓመት ብቻ ሚሊዮነር ልናደርግም ቆርጠን ተነስተን እነሆ የተወሰኑ ቁጥሮችን ይዘን የሚሊዮነሮች መንገድ የቢዝነስ ፕላን የሥራ ጥበብ ስልጠና ከጀመረ ስራ ጀምሩ ካለ 1 ዓመት ሆኖታል። ዛሬ የ1 ዓመት የስኬት ጉዟችንን የሥራ አፈጻጸም ሂደታችንን እናሳያቸዋለን። ዝግጁ ናችሁ? ዝግጁ? ቢዝነሳችን ትውልድን አገርን የማይጎዳ መሆኑን መርምረን ልክ የዛሬ 8 ዓመት ቢዝነሳችንን በ1500 ብር አቋቋም ነው። በላይ አትክልትና አስቤዛ የተባለውም ከዓመታት በኋላ እንጂ መጀመሪያ ምንም ስም የሌለው ታፔላ የሌለው ግን ቢዝነስ ሱቅ የሚመስል በ1500 ብር ማርች ቲማቲም ለራት የማይበቃ ድንች የእርሻው ሳሙናና ሻይ ቅጠል ብቻ ነበር የተሰቀለው። ከዛ ማታ የሚመለስ ካርድ ማታ ተሸጦ ብሩ የሚመለስ ደረቅ እንጀራ እንደዚሁም ማታ ለዶሮቹ መኖ የሚገዛበት ከዶሮ እርባታ እንቁላል ብቻ ነበረ የተቀመጠበት። እሱ ቢዝነስ ግን በቢዝነስ ፕላን መሰረት ስለተቀመጠ በዛን ጊዜ ቁጭ ብለን ከዛች ላይ የሚገኘው ትርፍ በየቀን ከጠፋ ድርጅቱ ግቡን ሳያሳካ እንዳይቀር እዛው ሱቅ መዋልና እዛው ሱቅ ማደርን መረጥን። ብቻዬን አይደለም ከባለቤቴ ጋር እኔና እሷ ብቻ አይደለንም። የ1 ዓመት ህፃን ልጅ ይዘን ተጋፍጠነዋል። ለምን ካላችሁ ዛሬ የምንኖርበትን ቤት የምንነዳውን መኪና የምናሰለጥነውን ማህበረሰብና የገነባነውን ድርጅት አእምሯችን ውስጥ ቀድመን አሽቀምጠነው ስለነበረ አንድም ቀን ደግሞን አያውቅም። ነገር ግን ፈጣሪ ክብር ይግባውና ከ5 ዓመት በኋላ በግባችን ልክ ድርጅታችን ሚሊየንስ ገንዘቦችን ወደ ካዝናችን ማመንጨት ቻለ። አሁን ለዚህ 2 ዓመት ከምናምን ድርጅታችን ላይ ደርሰን አናውቅም። ሙሉ በሙሉ የምንሰራው ለኢትዮጵያ ህዝብ ነው። ገቢው የሚኖረው ለኢትዮጵያ ህዝብ ነው። ዕውቀታችንም ጊዜያችንም ትኩረታችንም አጠቃላይ ለዚህ ለሚሊዮነሮች መንገድ የስልጠና ፕሮግራም ነው እየዋልን ያለ ነው። ከ2 ዓመት በኋላ ከ5 ዓመት በኋላ በሚሊዮን የምትቆጠሩ እናንተ የሚሊዮነሮች መንገድ የቢዝነስ ፕላን የሥራ ጥበብ ፕሮግራም ተከታታዮች ይህን አይነት ፕሮግራም አዘጋጅታችሁ ትውልዱን መቀበልና ማሰልጠን ሚሊዮነር ማድረግ እስከምትጀምሩ ድረስ የኛ ፕሮግራም እንደዚሁ ይቀጥላል። ጥሩ። ብዙም ጊዜ ሳላባክን ለመሆኑ የሚሊዮነሮች መንገድ ፕሮግራም ከመወለዱ በፊት በላይ አትክልትና አስቤዛ ማዕከል የራሱን ድርጅት ገነባ። ከዛስ ወዴት ሄደ የሚለው የራሳችንን ድርጅት ከገነባን ወደ ሚሊዮነርነት ከመጣን በኋላ በእኛ ድርጅት ህግና ደንብ እንዳጠቃላይ ወደፊት በሀገሪቱ ውስጥ እንዲጸድቅ የምንፈልገው ህግ አንድ ተቀጣሪ ከ5 ዓመት በላይ ቅጥር ውስጥ እንዳይውል በቅጥር እንዳይኖር ለ5 ዓመት ያክል ድረስ የተቀጠረበት ተቋም ሁሉን ወጪ ችሎት እሱ ደግሞ ኦቨርታይም ረጅም ስራ እንዲሰራ ተደርጎ ከ5 ዓመት በኋላ ማንኛውም ተቀጣሪ የራሱን ድርጅትና ትዳር እንዲያቋቁም አድርገን ያረቀቅነው ህግ እኛ ላይ ሳይሰራ ወደ ህዝብ መሄድ ስለሌለበት ለ5 ዓመት ያክል ሲያገለግሉን የነበሩትን ሰራተኞች የራሳቸውን ድርጅት እንዲከፍቱ ዝግጁ ከማድረጋችን የተነሳ ገና በ3 ዓመትና በ4 ዓመት የራሳቸውን ድርጅት መክፈት የሚያስችል ደረጃ ላይ ደርሰን የራሳቸውን ድርጅት ያስከፈትናቸው ሀያሌዎች አሉ። 10 ሚሊዮነሮችን በቅጥር ብቻ
የራሳቸውን ድርጅት እንዲያደርጉ አድርገናል። ከዛ ውስጥ ለምሳሌ ያክል አንድ ሁለቱን የድርጅት ባለቤቶች ጋብዝላችኋለሁ። አሁንም ደግሞ በድርጅታችን ውስጥ እየሰሩ ያሉ የራሳቸውን ለመክፈት ዋዜማ ላይ እየደረሱ አንድ ሁለት አሁንም ያሉ የድርጅቶችን ሰራተኞች ጋብዝላችኋለሁ። ከነሱ ቃላት በኋላ ወደ ዋናው የሚሊዮነሮች መንገድ ከ100 ብር ጀምሮ እስከ 100,000 ብር ከዛ በላይ በማይቻል መነሻ ካፒታል በ2 ዓመት ሚሊዮነር እናደርጋለን ምንም ሳይከፍሉ ያልናቸውንም ሰዎች በጥቂት ከሴት ከወንድ ከከተማ ከክፍለ ሀገር በ100 ብር ወይም ከዛ በላይ የተጀመረች ቢዝነስ አሁን የት እንዳደረሱትም እዚቹ መድረክ ላይ መጥተው በቀጥታ ከነሱ አንደበት ትሰማላችሁ። የሚሊዮነሮች መንገድ ሰልጣኞች በሙሉ በ2 ዓመት ከ4 ሚሊዮን እስከ 80 ሚሊዮን ካፒታላቸው ይደርሳል። እስከ 5 ዓመት ግን በብዙ ሚሊዮን የማይቋረጥ ገቢ ቢሰሩም ባይሰሩም ወደ ካዝናቸው እንዲያስገቡ ያደረግነው ጉዞ 1 ዓመት ስለደረሰ ግን እስኪ ትንሽ ብር ወይም ምንም አልሰራ ያለ ሰው በዚህ ፕሮግራም ሐሳቡ ተቀይሮ ትንሽም ብር ወደ ትልቅ አድርጎ የምር ቢዝነስ ላይ ገብቶ አሁን ራሱን የቀየረ አለ ወይስ የድርጅት ዝም ብሎ ነው ወደ ሚሊዮን የሚጠጋ ብር በየወሩ የሚያባክነው? እሱን የምናየው ነው የሚሆነው። ሃይላይቱን ሳወራቸው እንግዲህ የመጀመሪያ ዙር 100 ምናምን ሺህ ሰው መዝግበናል። 650 ሰዎች ቀጥታ እግር በእግር ሚሊዮነርነትን እያሳኩት ይገኛሉ። ለነሱ አንድ ጊዜ መራጭ አንድ ዓመት ሆናቸዋል። ሁለተኛ ዙር በብዙ 100,000 ሰዎች ተመዝግበው ነገር ግን በያሉበት ሀገር ሆነው በተጠንቀቀ ፕሮግራም በመከታተል አዲስ ተስፋና ኤነርጂ ሰንቀው 11,500 ሰዎች በትክክል እግር በእግር የሚሊዮነሮችን መንገድ እያሳኩ ይገኛሉ። 4 ወር ሆናቸዋል። ለነሱ አንድ ጊዜ መራጭ በሶስተኛው ዙር ግን እጅግ በጣም ብዙ ሺህ ህዝብ እየተመዘገበ ነው። እጅግ በጣም ብዙ ሺህ ህዝብ ሰሞኑን ስራ ጀምሩ ልንል ነው። የግብይት ትስስርና የባንክ አካውንት አስከፍቶ በዛ ልክ አሻግራቸው በቼክ የሚገበያዩበትን በእኛ ኃላፊነት የሚወሰደውን አዲስ የቢዝነስ ማቀጣጠልና ደንበኛም ምርትም ካሽም አጣው የሚል ዜጋ ሰበብ አጥፍተን እንደ ጉድ በአዲስ ለማቀጣጠል ተጨማሪ ፋይናንስ ተቋማትንም ደግሞ የሚሊዮነሮች መንገድ የምትል ሴለር መመዝገቢያ አዲስ ፕሮዳክት ክሬት አድርገው ኦሮሚያና ጸደይ ባንክ አብራውን የሚችሉትን ያክል ሲታገሉ ስለቆዩ ለነሱ አንድ ጊዜ ምስጋና አለ። እንዲሁም አሁን ደግሞ ለነሱም ተወዳዳሪ የሚሆንና አዲስ ልምድ የመለዋወጥ እቅድ የማንቃትና በአዲስ የመደራጀት ስራን ጨምረን አዲስ ባንክና ስኬት ባንክ ደግሞ ከነሱ ጎን መተውልናል። ሌላ ትልልቅ የወጣቶችንና ሴቶችና ህፃናቶችን ጭምር የሚያግዙ ትልልቅ ኩባንያዎችም ጋር አብረን የሚሊዮነሮች መንገድ ያለምንም የውጭ ዜጋ እርዳታ ያለምንም ድጋፍ በእኛው ዜጎች የኛውኑ ዜጎች ሚሊዮነር ለማድረግም ደግሞ ዛሬ አብረን አግሪመንት የገባናቸው ብዙዎች አሉ። እሱንም ትሰማላችሁ። ስኬት ባንክንና አዲስ ባንክንም አንድ ጊዜ ከጎናችን ስለመጡ እናንተ ብቻ ለማገልገል መራጭ በጣም ጥሩ። አሁን ድርጅታችን የራሱን ስኬት ካስኬደ በኋላ ከስር የሚፈገውን ሰራተኛ ሚሊዮነር ወደ ማድረግ የሄደበትን ምክንያት ጥቂቶቹ አንድ ሁለቶቹን እጠራላችኋለሁ። በመጀመሪያ እንግዲህ አሁን በከተማችን ውስጥ ኮንቴነሮቹ ሲንቀሳቀሱ የምታዩት ትልልቅ ማርኬቶች የሚታዩ መሰረታዊ ፍጆታ ላይ ቅድሚያ ቤዝ ያደረገ ሞላ አፍሪካን ለማዳረስ አቆብቁቦ ያለ በሚሊዮነሮች መንገድ ሳይፈጠር በበላይ አትክልትና አስቤዛ ቁጭ ብሎ ሻማ እየለበሰ ከነቦቲ ውሎ የሚያድር አንድ እጅግ በጣም ታታሪና ጎበዝ ሰራተኛ ዛሬ የራሱን ድርጅት አቋቁሞ በምስራቅ አፍሪካ ግዙፍ የተባለውን ማርኬት ገይል እያደረገ ያለ የምታውቁት ነፃነት አትክልትና አስቤዛ ባለቤት ወንደሰን ሞርዴ የነፃነት አትክልትና አስቤዛ ባለቤት ነው። አዲስ ሚሊዮነር እንዴት ነው ስታም አኔ ሚሊዮነር መስራት አልነበረ ወደዳችሁም ጠላችሁም መልቲ ሚሊዮነር ነው። እስኪ ከሱ ለተወሰነ ደቂቃ እንስማ። ወንደሰን ሞርዴ ይባላል። የነፃነት አትክልትና አስቤዛ ባለቤት ነኝ።
የሚሊዮነሮች መንገድ የአንደኛ ዓመትን ጉዞ እንደዚህ ቁጭ ብለን ለመታደም ስላደረሳችሁ እንኳን አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል የሚሊዮነሮች መንገድ ፕሮግራም ሳይጀመር በላይ አትክልትና አስቤዛ ከፈጠረው ብቸኛ ሚሊዮነር ነበርኩኝ። ዛሬ ግን በበላይ አትክልትና አስቤዛ ታታሪነት እንዲሁም ደግሞ በሚሊዮነሮች መንገድ በበርካታ ሚሊዮነሮች ለመታጀብ በዝግጅት ላይ ስለሆን እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ እዚህ ቤት ያለ ሰው አብዛኛው አቶ በላይ ሚሊዮነር ሆነው ኑ ሚሊዮነር ላርጋችሁ የሚለውን ሐሳብ ለመናገር ሲሞክሩ ለማመን የሚግደረደር ለማመንም እስካሁን ድረስ በጥርጣሬ ውስጥ ያለ ሰው ሊኖር ይችላል። እኛ ግን አቶ በላይ መብላት በማይችሉበት ሰዓት፣ መልበስ በማይችሉበት ሰዓት፣ ምንም ነገር በሌላቸው ሰዓት ሚሊዮነር አደርጋችኋለሁ፣ እኔ ሚሊዮነር ሆኜ እናንተ ሚሊዮነር አደርጋችኋለሁ፣ ከዛ በኋላ ደግሞ እናንተ በርካታ ሚሊዮነሮችን ለመፍጠር የግል ጥረታችሁን ታደርጋላችሁ ሲባል ማመን ይከብዳል አይከብድም? ኖርማሊ የዛኔ የአቶ በላይን ሐሳብ አክሴፕት ያደረኩት እኔ ሌላ ቦታ መሄድ ማደሪያ ስለሌለኝ መመገብ ስለማልችል ሌሎች ችግሮች ስለነበሩ አማራጭ በሌላችሁ ሰዓት ቅየትም ቢሆን ማመን ብቻ ነው ምርጫችሁ የሚሆነው ማለት ነው። እና ያን ሐሳብ አክሴፕት አደረኩኝ። ለ3 ዓመት ያክል ያንን 10 መተዳደሪያ ደንብ ማለት ሶሻል ላይፍ የሚከለክለው፣ ስልክ የሚከለክለው፣ አልባሌ ቦታ መዋል የሚከለክለው፣ በርካታ ነገሮችን የሚከለክለውን ህግና ደንብ ሬዚስታንስ በማድረግ ለ3 ዓመት ያክል ካገለገልኩ በኋላ ከዛ የ3 ዓመት ከምናምን ስትረግል በኋላ ነፃነት አትክልትና አስቤዛ በትንሽዬዋ እንደ አቅማችን ተጀመረች ማለት ነው። ነፃነት አትክልትና አስቤዛ አሁን 4 ዓመት ሆኖታል። በላይ አትክልትና አስቤዛ ጋር ስጀምር አንተ ሚሊዮነር ሆነህ ሌሎችም ሚሊዮነር ታደርጋለህ ስባል ፈገግ ያረገኝን ቀልድ ዛሬ ላይ ሚሊዮነሮች መፍጠር ጀምሬያለሁ ማለት ነው። ነፃነት አትክልትና አስቤዛ በ4 ዓመት ቆይታ ውስጥ 3 ቅርንጫፎች ሲባል በነገራችን ላይ ቅድም በፕሮሞሽንም አይታችሁት ይሆናል፣ ደንበኞችም ትኖራላችሁ። ነፃነት አትክልትና አስቤዛ ከመጀመሪያው ቅርንጫፉ ሁለተኛውን በጣም እያዘመነ፣ ሶስተኛ እጅግ በጣም እያዘመነ፣ አራተኛውን ደግሞ በደንብ እያዘመነው ሊከፍተው ጫፍ ያደረሰው ከ32 በላይ ከቤት እስከ ሱፐርማርኬቶቻችን ድረስ ያሉ ሰራተኞችን በመፍጠር እንዲሁም ደግሞ 4 ዓመት አብረው ሲታገሉ የነበሩ ዛሬ የራሳቸውን ለመፍጠር ጫፍ የደረሱ ሚሊዮነሮችን መፍጠር የቻለ ድርጅት ሆኗል ማለት ነው። ድህነትን ለመታገል ሁሉም ሰው በጋራ ይሰለፋል የሚል እምነት አለን። ቢኮዝ በድህነት ማንም ሰው መደራደር አይፈልግም። ከድህነት ለመውጣት የትኛውም ሰው የሆነ ጎራ መለየት አይፈልግም እና አትሊስት ይሄ ፕሮግራም በመንግስትም ቅድም በነገርኩላችሁ አካላትም መታገዝ የለበትም ወይ ብላችሁ ታስባላችሁ ወይ? በነፃ የአየር ሰዓት መተላለፍ የነበረበት በብዙ መንገድ በየትኛው ማህበረሰብ መታገዝና መደገፍ ያለበት ቅዱስ ዓላማ ስለሆነ ሁላችንም የበኩላችን አስተዋጽኦ እናደርግላለሁ። ሰዓቴን ስለጨረስኩ እጅግ በጣም አመሰግናለሁ። አንድ ጊዜ ከልብ በክብር ወደ በጭብጨባ ከልብ እናመሰግናለን። አንዳንድ ጊዜ ያው መስማትን ማየት ይበልጠዋል አይደለ? የነፃነት አትክልትና አስቤዛ ማዕከል እንግዲህ መስራችና ማኔጀር ወንደርሰን ሞርዴ ነው። ሸሚዝ 72 ፕላዛ ግራውንድ ላይ እንዲሁም ጎኖ ወደ ሰፈራ መሄጃ ላይ እሱ እንዳላችሁ የድብላችሁ ማርኬትን በተለይ ከአራርሴማ መግቢያም ካለ ብትጎበኙ ደግሞ የበለጠ ደንበኝነትም ማረጋገጥም መማርም ይኖራል። እሺ፣ ከዚህ በመቀጠል ለአንድ ደቂቃ ያክል ሐሳቡን ባጭር የሚያወራቸው እዚህ ላይ አንደበቱን ድንገት ኢንፌክሽን ያዝ አድርጎት እንዴት ይህን ስኬት ሳልናገርማ ወይ ፍንክች ያለ አለ ለኤልያስ ዘውገ አንድ ጊዜ እንዴት ነው የምታረጉት?
በነገራችን ላይ ሌላኛው ሁለተኛ ሚሊዮነር ሸካ አመሰግናለሁ ይህን እድል ስለተሰጠኝ። ለመጀመሪያ ጊዜ አቶ በላይን ለስኬቴ ትልቅ ሚስጥር የሆነኝን ሰው በጣም ከልብ አመስግኑልኝ። እንዲሁም ከእናት በላይ እናት ሆና ለተለያዩ ነገሮች ለሚፈጠሩት ነገር የምክር አገልግሎት ሰጥታ ቅጣት ለሚወሰድባቸው እርምጃውን ወስዳ እዚህ ያደረሰችን ለትልቋ እናቴ ለወይዘሮ ኪያ ትልቅ ምስጋና አቅርቡልኝ ማለት። እንዲሁም ለነጻነት አትክልትና አስቤዛ ለተለያዩ ነገሮች ከጎናችን ሆኖ ለሚያግዘን በተለያዩ ነገሮች የሚያግዘን ለእሱም ትልቅ ምስጋና አቅርቡልኝ። ከዚህ በመቀጠል ያለማቋረጥ ለ3 ዓመት ያክል በበላይ አትክልትና አስቤዛ ውስጥ ሰርተን እኔ ባለቤቴም ትልቅ ደረጃ ላይ የዛሬዎች ሁለተኛ ሚሊዮነሮች ሆነናል። በበላይ አትክልትና አስቤዛ ውስጥ ስንሰራ ብዙ ቻሌንጆች ገጥመውናል። ሄደን ሞክረን ውጭ ላይ ያለውን ላይፍ አይተን እንደገና ቶሎ ይቅርታ ተደርጎልን ተመልሰን መተን በበላይ አትክልትና አስቤዛ ውስጥ ያለማቋረጥ ሰርተን እዚህ ደርሰናል። ለተለያዩ የስራ አጦች ስራ ፈጥረን እየኖርን እንገኛለን። በትንሹ ይህን ካልኩ ይበቃኛል። ትንሽ ለመናገር ቃላት አጠር ስላለኝ ነው። አመሰግናለሁ። ሳትቀመጡ ነው የምነግራችሁ። በደንብ ልባችሁ ሁሉ ሊቆም ይገባል። እሺ፣ በደንብ አሁን ደግሞ የምነግራችሁ እጅግ በጣም ብዙዎቻችን የምንናፍቀው ብንዳስሰው ብናየው ብንሰማው የምንልለት የስራው መሐንዲስ የፍቅር አዝመራ ኢትዮጵያ ደለሞይ ክቡር ዶክተር ዙምራ አንድ ጊዜ በክብር አሰልጥልን። ክቡር ዶክተር ዙምራ ነጮችን ያስቀና የስራ መሐንዲስ አንድ ጊዜ በክብር አረፍ እንዲል አድርግልን ማለት ነው። ያታ ሞራል የሚሰጥልን አባታችን ሳይማር የተማረ አገር እየገነባ ፍቅር እየሰበከ ስራን ያስለመደ ሁልጊዜ የምንወደው ንጉስ አፍሪካዊ የሆነ አባታችን ነው። ስለመጣ እጅግ በጣም ደስ ብሎናል። አሁን አረፍ በሉና ባሉበት የሚያስተላልፉት መልእክት ካለ ወደ በኋላ ሄጄ ባሉበት ሳናደክማቸው የምር ከትልልቅ ፕሮግራም ላይ ከትልልቅ ቦታ ላይ ከርቀት ቦታ ትልልቅ ፕሮግራም አቋርጠው ይሄንን ሳናይ ሳንሰማ አንሄድም። ትውልድ የሚገነባበት አንዱ ለአንዱ አስቦ በራሱ ወጪ በራሱ ጉልበት በራሱ ድካም በራሱ ዕውቀት ኢትዮጵያኖችን ሚሊዮነር አደርጋለሁ የሚል ይሄን እንዴት መስማትስ አብሮ መስራትስ እንዴት አይቻል ብለው ከኛ የተሻሉ ሰዎች ግን ዝቅ ብለው እኛን ሊመክሩን ሊያግዙን አይዟቸው አብረን እንሰራለን ሊሉን መጥተዋል። አሁንም ባላችሁበት ወዳችሁ ቁጭ እንዳላችሁ አንዴ በደንብ ሞቅ አድርጋችሁ አመስግኑ ይላችሁ። በእኛ ድርጅት ሕግና ደንብ አንድ ሕግ አለ። ምን? ሰራተኛን ባለ ድርጅት ማድረግ ግዴታ ነው የሚል አስቡ። ሰራተኛን በእናታችሁ ሁላችሁም የድምፅ ለኢትዮጵያኖች ባለሀብቶች እንዲደርስ ርህራሄ ኖሯቸው አብረን እንድንሰራ ይህንን ባህል እንድናደርገው ሞላ አፍሪካውያን ይህንን ንቅናቄ እንድናቀጣጥለው አንድ ጊዜችን መፈክር አብረን እንበላለን። ሰራተኛን እንዳንተው ሚሊዮነር ማድረግ ውዴታ ሳይሆን የሰብአዊ የማህበራዊ የዜግነት ግዴታ ነው። በጣም ጥሩ። በዚህ መካከል ይህንን ማለት ተቀብለን በላይ አትክልትና አስቤዛ ሚሊዮነር ከሆነ በኋላ ነፃነት አትክልትና አስቤዛ ሚሊዮነር እንዲወለድ አድርጓል። ነፃነት አትክልትና አስቤዛ የእኛን አርአያ ተቀብሎ በቅርብ ጊዜ ሚሊዮነር ሊያደርጋት የተዘጋጀች የራሷን ድርጅትና ተቋም ትዳር ልገነባ ጫፍ እየደረሰች ከሷ ደግሞ የአንድ ደቂቃ መልእክት ትሰማላችሁ። እስኪ ሰንሰለቱ እንዴት ሀብትን እየመሰረትን እየሄድን እንደሆነ
አንድ ጊዜ ለወይዘሪት ናርዶስ አንድ ጊዜ በእናታችሁ በክብር ወደዚህ አንዱ ቃል በቂ ነው። በጣም ደስ ትላላችሁ፣ በጣም ታምራላችሁ። ራሴን ለማስታወቅ ያክል በመጀመሪያ ናርዶስ ደጀኔ ይባላለሁ። በሚሊዮኖች መንገድ የተፈጠረው የነጻነት አትክልትና አስቤዛ እጩ ሚሊዮነር ነኝ። በነጻነት አትክልትና አስቤዛ ለ4 ዓመት ያክል እየሰራሁ እገኛለሁ። እኛም በነጻነት አትክልትና አስቤዛ ስር ሆነን የራሳችንን ድርጅት ለማዋለድ በፕሮሰስ ላይ እየሄድን ያለን እጩ ሚሊዮነሮች ነን። እኔን ጨምሮ ከኔ ጋራ በነጻነት አትክልትና አስቤዛ ስር ብቻ ወደ 30 የሚሆኑ ሰራተኞች አለን። 30ችንም በጊዜ ሂደት ሁላችንም የራሳችንን ድርጅት ለማስቀጠል በፕሮሰስ ላይ እየሄድን ያለን ሚሊዮነሮች ነን። በመቀጠልም 30ችንን በጊዜ ሂደት የራሳችንን ድርጅት ለማስቀጠል እንዲሁም ሚሊዮነሮች ለመሆን ይህንን ፕላን ይዘን እየሄድን እንገኛለን። ነገም የሚሊዮነሮች መንገድን በፋይናንስ በእውቀት እንዲሁም በጉልበት አግዘን በርካታ ሚሊዮነሮችንና የጋራ ሚሊዮነሮችን እንፈጥራለን ብለን እናስባለን። ስለነበረኝ ቆይታና ስላዳመጣችሁኝ አመሰግናለሁ። አንድ ጊዜ ወደ መቀመጫዋ ወደ ቦታ በቅርብ ጊዜ ደግሞ የራሷን ድርጅትና የራሷን ግዙፍ ተቋም የምትገነባውን በበላይ ድርጅት ውስጥ በእኛ በላይ አትክልትና አስቤዛ ተቋም ውስጥ ብቃትና ሀብት ያካበተች የነገ የሀገር ተተኪ ባለሀብት ደግሞ ልጥራላችሁ። ለአንድ ደቂቃ ሰባት ሸር ታደርጋቸዋለች። ማይክ ስትልኝ መስተዋት ፈለቀ አንድ ጊዜ በደም ስሜን ለማስተዋወቅ ያክል መስተዋት ፈለቀ እባላለሁ። የበላይ አትክልትና አስቤዛ ማዕከል ሰራተኛ ነኝ። እዚህ ድርጅት ውስጥ ለ3 ዓመታት ያክል ቆይቻለሁ። የሚሊዮነሮች መንገድ ስልጠና ሳይጀመር በፊት 2 ዓመት ያክል ቆይቻለሁ። በዛም ቆይታ ውስጥ ህልም ውሸት የሚመስል ነገር ሲወራ እናዳምጥ ነበረ። በላይ ብዙ ጊዜ 2 ዓመታቱንም ስራ ቦታ ላይ አይገኝም። ድርጅቱን ለእኛና ለእኔንም ጭምር ለሌሎችም ሰራተኞች አሳልፎ በመስጠትና የተለያዩ ነገሮችን ማድረግ ያለብንን ቀድሞ በማሰልጠን ድርጅቱን እኛ እንድናስተዳድር በመስጠት የተለያዩ ማህበረሰቦችንና በውጭ ላይ የተቸገሩ በገንዘብ ችግር ምክንያት ራሳቸውን የሚጥሉ ከህዝብ ጋር የሚጋጩ ኢትዮጵያ እንዳጠቃላይ ሰላም የምትሆንበትን መንገድ በላይ ሲያስተካክል እናዳምጥ ነበረ ማለት ነው። እኛ ግን በዛን ሰዓት አሁንም ቢሆን በሳምንት ለ2 ሰዓታት ያክልና በቀናት ደግሞ ለ20 ደቂቃ ያክል ስልጠና እንሰጣለን። ያ ማለት የምንሰለጥነው ደግሞ ገንዘብን ለማትረፍ ብቻ ሳይሆን በላይ ካሰለጠናቸው ህዝቦች በተጨማሪ ሌሎችንም ህዝቦች እኛ የራሳችንን ድርጅት ከፍተን እነሱን ማሰልጠን እንዳለብንና እነሱን የተሻሉ ዜጎች ማድረግ እንዳለብን እንዴት ህይወትን መኖር እንዳለብን ይነገረን ነበረ። ደግሞም ሲጀመር ሌሎችም ይሁኑ እኔም ጭምር ወደፊት የራሳችንን ድርጅት ከፍተን ከታች ያሉትን ታናናሾቻችንን ጭምር እንዳጠቃላይ ኢትዮጵያ ላይ ድህነትን ላለማየት የተባልነውን ነገርና የተሰጠንን ስልጠና ወደ ተግባር በመቀየር የተሻለ ህዝብና ኢትዮጵያ ላይ ድህነት ይጠፋል ብዬ አምናለሁ ማለት ነው እንደራሴ። ከዛ ሲቀጥል ደግሞ በበላይ አትክልትና አስቤዛ እኔ ብዙ ጊዜ እንግዳ የሚሆንብኝ ብዙ ነገር አለ። እንዳጠቃላይ የበላይ አትክልትና አስቤዛን ውለታና ማድረግ ያለብንን ያደረገልንን ውለታ ተናግሬ ስለማልጨርሰው ሁላችንም በተግባር ቤት ውስጥ ያለነውም ሰራተኞች ውጭ ላይ ስልጠና የሚሰጠው ማህበረሰብ በተግባር እናሳያለን ያንን ውጤት ብዬ ነው የማስበው። ግን ከዛ በተረፈ ደግሞ በቀን 4 ጊዜ የመመገብ የራሳችንን ምንም አይነት ወጪ ሳናወጣ ድርጅቱ የራሱን ወጪ በማውጣት ለራሳችን ድርጅት ዝግጅት እንድናደርግና የራሳችንን ድርጅት እንድንከፍት ሁልጊዜም ይመክረናል። ግን እዚህ ሀገር ላይ እንደዚህ አይነት ሰው አለ እንደ የሚል ጥያቄ ሁሌም ለኔ ጥያቄ ነበረ ማለት ነው። ምክንያቱም ገንዘብ ያለው እዚህ አይመስለኝም።
ምናልባትም አረብ ሀገር ሄዶ ገንዘብ እንደሚገኝና ሀብታም እንደሚሆን በወሬ ሰማ ነበረ። ግን ያን ሁሉ ከመሆኑ በፊት ወደ በላይ አትክልትና አስቤዛ በመምጣቴ ብዙ ነገር አግኝቻለሁ። አሁንም ቢሆን ወደፊትም ከበላይ አትክልትና አስቤዛ በወሰድኩት ልምድ መሰረት የራሴ ድርጅት ለመክፈት ትልቅ ዝግጅት እያደረኩ ነው። ደግሞም እንደምከፍትና ከኔ በታች ያለን ሰው የውጭን ማህበረሰብ እንደማገለግል እርግጠኛ ነኝ ማለት ነው። ወደፊት የሚሊዮነሮች መንገድ ሰልጣኞችን፣ የበላይ አትክልትና አስቤዛ ሰራተኞች፣ የነጻነት የኤልያስ አትክልትና አስቤዛ ሰራተኞችም ሁላችንም ሚሊዮነር መልቲ ሚሊዮነር ሆነን የገንዘብና የጊዜ ነጻነት ሆኖን ኑሮን ድህነትን ከኢትዮጵያ ላይ አጥፍተን በደስታ የምንረግጥበት ቀን ይኖራል ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። እጅግ በጣም ከልብ እናመሰግናለን። የምር የሚናገሩት ያዩትን የሰሙትን ብቻ ሳይሆን የኖሩትን። በቅርብ ጊዜ እንግዲህ መስዋዕት ፈለቀ ጠቅላላ ድርጅት በቅርብ ጊዜ ይከፈታል። ያው ድርጅት ሲቀጥል ደግሞ ሚሊዮነር በዓለም ካለ ዝግጁ ማለት ነው። አሁን ደግሞ በራሳችን ወጪ በየወር 750 ሺህ እየመደብን የምናሰለጥናቸው ሚሊዮን የሚቆጠሩ ኢትዮጵያኖች 650 የሚሆኑት የመጀመሪያ ዙር ሰልጣኞች 11500 የሁለተኛ ዙር ሰልጣኞች የደረሱበትን ደረጃ ወይ ከ3 ወይ ከ4 ሰው የአንድ ዓመት ጉዟቸው ምን ይመስላል ሳይሰሙ እንዴት ያስቡ ነበር? ይሄን ፕሮግራም ከሰሙ በኋላ ምን አሰቡ? ከዚህ ፕሮግራም ምን እገዛ ተደረገላቸው? ወደፊትስ ምን ያገኛሉ? የት ለመድረስ አስበዋል? አሁን ላይ ግን በስንት ጀምረው የት ላይ ደረሱ? ስማቸው ማን ይባላል? ቢዝነሳቸው የት አካባቢ ነው? በየአካባቢያቸው ያላቸው በመላው አገሪቱ በዓለምን ክፍል በድረገጻችን ላይ ስለሚታይ ፕሮግራም የት ናቸው የምር የሚሉትን ራሳቸው አድራሻቸውን ያስተዋውቋቸዋል። እንድትገዟቸውም እንድታውቋቸውም እንድትበረቱም አሁን ወደዚህ ለእያንዳንድ ደቂቃ ውስን ሰዎችን እጠራላችሁና አሁን የምንገባው እነሆ ከተጀመረ ስራ ጀምሩ ካለን 1 ዓመት ያስቆጠርነውን የሚሊዮነሮች መንገድ የህይወት እንቅስቃሴ የስልጠና ፕሮግራም ይገባሉ። አሁን ከምጋብዝላችሁ ሰዎች ውስጥ ኤምቲ ተብላችሁ ተመዝገቡ ሲባሉ ባሉበት ሀገር ሆነው በእጅ ስልካቸው ብቻ ኤምቲ ብለው የተመዘገቡ በየሳምንቱ ኤቲ ብለው አቴንዳንስ እየሞሉ ስልጠናውን ለ2 ሰዓት የተከታተሉ በየወር የደረሱበትን የሚያሳውቁ ያልገባቸውን የሚጠይቁ እያንዳንዱ ድርጅቱ ማበረታቻና እንቅስቃሴ ሽልማትና ቦታው ድረስ እየሄደ ቢዝነሳቸውን የፈተሸላቸው ሰዎች ወደዚህ ይመጣሉ ማለት ነው። ለእያንዳንዱ ደቂቃ አጠራላቸዋለሁ። እንደ መጀመሪያ ጊዜ እንግዲህ በኢትዮጵያ ውስጥ ስራ ጀምር ነበር፣ ግን አንድ ሀሳብ አለች። እሷን ብዬ እነሱን እጠራለሁ ለ1 ደቂቃ። 100 ብር ብቻ ሊኖረው የሚችልን የሰፈር ህፃን ልጅ ተቸገርኩ እያለው ጊዜ ብር ሲጠይቀኝ በ100 ብር ለምን ቢዝነስ አትጀምርም? እኔ ቢዝነስ ፕላን ልስራልህ አልኩት። አይ በ100 ብር ምን ይሰራል? ምንም አይሰራልኝ። ስንት ቢኖርህ ትሰራለህ ስለው 1000 ቢኖረኝ እኔ የምሰራውን አሳየ ነበር አለኝ። የዚህን ትውልድ ምክንያት በደንብ አዳምጡ። ብዙ ጊዜ ላይ ያውቃለሁ፣ በየቀን ብደግመው ደስ ይለኛል። እንድሰሙት 1000 ብር ቢኖር ነው የምትሰራው? አዎ 1000 ብር ሊኖረው የሚችለውን ሌላ የሰፈር ህፃን አወራሁት። ወጣት በሉት፣ ከፍ ያለ ታዳጊ ነው። ለምን በ1000 ብር የራስን ቢዝነስ አትጀምርም? እኔ ቢዝነስ ፕላን ልስጥህ፣ ላበርታ፣ ገዢ ሻጭ አምራች ላገናኝ አልኩት። በ1000 ምን ይሰራል? ለምን ትቀልዳለህ አለ። ቢያንስ 10,000 ቢኖረኝ እኔም ጀምረውን አሳየ ነበር። ከቻልክ 10,000 ስጠኝ። እሱንም አለፍኩትና 10,000 ሊኖረው የሚችለውን ወጣት ቀምጣላ የሰፈር ቁማርተኛና ተስፋ የቆረጠ ጸጉር አንጨብራሪ ሱሪ ዝቅ አድራጊ ሴቶች ወደ ትምህርት ቤት ሲሄዱ ጠጠር ወርዋሪ ሄድኩና ለምን ቢያንስ በ10,000 የራስህን ቢዝነስ አትጀምርም? እኔ ቢዝነስ ፕላን ልስጥ፣ እኔ ላግዝ፣ እኔ ልርዳህ አልኩት። በቃ አንተ ሲሳካልህ ጊዜ ሙድ እያስክብን ነው አይደል በየሰፈሩ አለኝ። ምን ነው ስለው ቢያንስ 100,000 ብር ቢኖር የምሰራውን አሳይህ ነበረ። አንድ ማዳበሪያ ቡና በማይገዛ ብር ይቅርታ 100,000 ብር ቢኖረኝ የምሰራውን አሳይህ ነበር። 10,000 አንድ ማዳበሪያ ቡና እንኳን አይገዛም። ስራ ጀምሮ አትበለን፣ 100,000 አበድረኝና እስኪ ህይወቴን ቀይረው እስኪ አግዘኛለ። ብዙዎቻችን አግዘኝ የምንለው ዛሬ ብር አምጣ ማለት ነው። ብር ማምጣት መግደል እንጂ ማገዝ አይደለም በኔ። ለማንኛውም ከዚህ በኋላ 100,000 ብር ያለውን ሰው ማናገር አልፈለግኩም። ለምን በሉኝ፣
1 ሚሊዮን ከሌለ በአሁኑ ሰዓት ምን ይሰራል ስለሚለኝ ይህንን ትውልድ ምክንያቱን ለማጥፋት አሁን ግን በ100 ብር ጀምሮ ቢዝነስ ይሰራል። በ2 ዓመት 4 ሚሊዮን ይደርሳል። ይሄንንም የራሳችን የሚሊዮነሮች መንገድ የተሰኘው ፕሮግራም ቢዝነስ ፕላኑን ዲዛይን አድርጎ ራሱ ሀሳቡን አውጥቶ ራሱ ክትትል እያደረገ ራሱ እያሳየ በየወር የደረሱበትን እያየ በክትትል በደንብ አድርጎ በተግባር ያመጣዋል። አስጀምረናል። አንበሳው እጅግ በጣም ታዋቂው የገጠሩ አርሶ አደር በእኛ ቢዝነስ ፕላን ንግድን የተቀላቀለ ደረጀ ኩምሳ አንድ ጊዜ በእናታችሁ ሞት አድርጉና እንዴት አለ ኤነርጂ ፉል መሰላችሁ። በነገራችን ላይ ከጥቂት ጊዜ በፊት ይህን ፕሮግራም ሳይሰማ ውድ ባለቤቱን ኑሮን ለማሸነፍ ወደ መካከለኛው ምስራቅ ልኮ ነበር። አሁን በአስቸኳይ ተመለሽ፣ አገራችን ሚሊዮነር የሚያደርግ ወንድም አግኝተናል፣ ይኸው ሚሊዮነር እየሆንኩ ነው ብሎ እያስመለሳት ነው ያለው። እስኪ ከሷ ታደስ እኔ ገበሬ ነጋዴ ነኝ፣ አምራችም ነኝ። እንደምታውቁኝ ያው ብዙዎቹ ያቁኛል። የመጀመሪያ ዙር ሰልጣኝ ነኝ። የዛሬ ዓመት ተስፋ ቆርጬ ሁሉን ለመናገር ተስፋ ቆርጬ ህይወቴ ወዴት እንደሚሄድ ራሱ ግራ ሲገባኝ ዩቲዩብ ያው እንደ ቀልድ እናይ ነበርና ዩቲዩብ አየሁት። ዩቲዩብ አይቼ ይሄ የተቀደሰ ሀሳብ እውነት ለአገር ግንባታ ለግለሰብ ደግሞ የህይወት ክህሎት አገኘሁት። ለሱ ትልቅ ምስጋና እንድታቀርቡልኝ እፈልጋለሁ። እውነት ምንም ያው ከኔ ምንም አይጠበቅብኝም እንጂ እውነት ከዚህ በላይ እውነት አለ በላይ ቢደረግለት ብዬ የሚያምን ሰው ነውና በድጋሜ አቶ በ100 ሺህ ብር ነው የጀመርኩት። በ100 ሺህ ብር በጣም ቻሌንጅ ሲያደርገኝ የነበረው ነውና በጣም ፈተና የነበረብኝ እሱን አጋግጬ እውነት ለመናገር ተረማምጄ ደህንነት ከዛ በላይ ስለረገጠኝ እኔ ደግሞ ደህንነቱ ረግጬ ሚሊዮነር ሊሆን እየተኮኩኩኝ አሁን ደረጃ 750 ሺህ በላይ አድርጌዋለሁ። እውነት ለመናገር ያው በአንድ ዓመት ምን ይተረፋል ብሎ ሲፎክሩ ነው የነበሩን ብዙዎቹ። እንዲያዩ ነው እውነት ለመናገር ደረቴን ነፍቼ እንዲያዩ የምፈልገው። ለምን ቢባል ውሸት ነው የሚመስላቸው። ይህን የተቀደሰ ሀሳብ እኛ ገብቶን ነው። እውነት ብዙ ሰው ቢገባ ደስ ይለኛል። ለምን ቢባል ሰው ራሱ ላይ ቢሰራ ራሱን አዳምጦ ለሀገርም ለራሱም ለሀገርም ትልቅ ሚና ስላለው ሰው ራሱን አዳምጦ ራሱ ላይ ቢሰራ ሚሊዮነር የማይሆንበት ምክንያት የለውም ብዬ አምናለሁ። አመሰግናቸዋለሁ። መስራት የሚፈልጉ ከኔ እውቅና እውነት ጥሩ ነገር በሚሊዮን ደረጃ እየሄደ ስለሆነ ከኔ ጋር መስራት የሚፈልጉት ስልኬን ላስቀምጥ። በሶሻል ሚዲያም አለኝ፣ በቲክቶክ፣ በፌስቡክ፣ በሌሎችም ስላሉ በዛም ልታገኙ ስለምትችሉት 0924 94 6909 ደገምላችሁ 0973 74 61 54 በሱ ልታገኙ ትችላላችሁ። ሐቀኝነታችን ልዩነታችን ስለሆነ አባቴ ወደ ትኬት ባልሰማ ገዝግ ስላለሁ አመሰግናለሁ። ከልብ እናመሰግናለን። ወደ መቀመጫው ወርቅ ባለ ግብር ሰይጣን ሚሊዮነራችንን መልስልኝ። ቀጠል። በነገራችን ላይ ጊዜውን ለመቆጠብ ብለን በጣም ብዙ ሰዎች እኔ ያሉ ብዙ ቢሆኑም የተወሰኑትን ፊት ለፊት ስላደረግናቸው ቀጣይ ላክልኝ እስኪ በስንት ጀምሮ
ከኛ ፕሮግራም በፊት ምን ያስብ ነበረ? ከሰማ በኋላ በስንት ጀመረ? እንዴት ተንቀሳቀሰ? አሁን የት ደረሰ? እስኪ በተግባር የዛሬ 2 ዓመት የት ላይ ይደርሳል? ቀጣይ አንድ ሰው መለሰ። በነገራችን ላይ በድርጅቱ ስም እየጠራን ነው። መለሰ ጣፋጭ ቆሎ አዲስ ማይክ ሰጥልኝ። ሌላኛው ሰልጣኛችን በ1 ዓመት ያመጣው ለውጥና በ2 ዓመት የት እንደሚደርስ ሊነግረን ነው። ለደቂቃ ሀሳቡን ሸር ያደርግላቸዋል። እንዲሁም ምርትና አገልግሎትንም በዛው አስተዋውቃቸው መተው እንዲያው እስኪ በደንብ እንዲያምኑም እንዲገዙ። ታዲያስ አለን ታዲያስ እንደምን አደራችሁ? አይ ብታስፈሩም ከመናገር ወደኋላ አለን። ነግራቸዋለሁ። ባለፈው ተጨቃጭቄ ቢሆን ምን ይለኝ ነው መንገዷን ቀጥ ነው ወደፊት። ምክንያቱም ወደኋላ ድህነት ባለጌ ነው፣ አጸያፊ ነው። መጨረሻ ሰዓት ተስፋ በቆረጥኩበት ሰዓት፣ ሞቴን በመኝበት ሰዓት ሚዲያው ተከታታይ የሚገርማችሁ አገኘዋለሁ። ይሄ ሰው ምንድነው የማይወደን? ግን እግዚአብሔር ያው አይጥልም። እኛ እንሸሻለን፣ እሱ ይከተለናል። የሰጠን እግዚአብሔርን አመስግኑልኝ በመጀመሪያ። በመቀጠል ይሄን ጀግና ጊዜውን ከምንም በላይ ትልቁ ስጦታ ጊዜ ብሎ ቁጭ ብሎ ይሰማናል። ጊዜውን ገንዘቡን ከነ ቤተሰቡ እያገለገለላለ ለዚህ ጀግና አመስግኑልኝ። ይሄን የምትለው ምን ሰርተህ ነው ትሉኝ ይሆናል። ትንሽም ብትሆን እንግዲህ 1 ዓመት ጉዟችን ያው እንደመጀመሪያ ሰውንም የተንገራገርም ይወደግንም ይሄን ብለን የለ እንደዚህ አርግንጭ እያልኩኝ ይጨቀጨው ከቢሮ ድረስ ስልክ አላላሴስ ስልክ ሲያነሳ ደግሞ መለሰ ቆሎ ምን አጋጠመሽ ይለኛል። እንዴ ብለኸኝ የለ እንደ ለምን አለቀውም አንላቀቅም አሁን እስከ 2 ዓመት ከዛ ነው ማለት እና እግዚአብሔር ይመስገን። በመጀመሪያ እንደዚህ ብር ሊሰጥ ነው ወይስ ላሽሊን ነው? ስለማንኛውም ጊዜ ማሳለፊያም ይሆናል ብዬ ተቀላቀሉ። ኤምቲ ብዬ ተመዘገቡ። ብር እንኳን አልሰጠኝ እግዚአብሔር ይስጥ። ብር ቢሰጠኝ ምክንያቱም ወይ የጠፋየው አብሬ እጠፋለሁ። ብር ምንም አይደረግም። ማተሚያውን ነው የሰጠኝ። አመሰግነዋለሁ። እግዚአብሔር ይስጥ። ኤምቲ ብዬ ተመዘገቡ። ኤቲ በየሳምንቱ ታቴዳ ስሞላለሁ። በየወሩ የደረስኩበት አደርሳለሁ። ካልሞላለኝ ደግሞ ከአዲስ አበባ ወጣላለሁ። ቆሎ ባለበት በገዳማቱ በተለያየ የሚያስፈልግ ቦታ እሄዳለሁ። ፕሮግራም አወጣለሁ። ምክንያቱም ድነት ረግጦኝ አስጨንቆኝ አጨማልቆ አይቻለሁ። እኔ ደግሞ ረግጬ ለማሳየት እውነቴን ነው የምላችሁ በጣም ባለጌ ነው፣ አዋራጅ ነው፣ ከሰው በታች ያደርጋል። እና ለመወጣት ጋሽ በላይ ልጅ አሁንም ወደፊት ነው። በዚህ 1 ዓመት ያደረስኩት በ500 ብር ቁርስ በማትገዛው በ500 ብር ጀምር 229469 ነበር ማምጣት ያለብኝ 241773 አይደለም። የጥር 26 ነው ያልኳችሁ። ከዛ ወዲህ እስከ 250 አልፏል። አታርጉ የተባለውን አላረግም፣ አርጉ ያለውን በቀጥታ ያደርጋሉ። ሲያስቸግረኝ እጠይቀዋለሁ። ይሄ ጠይቁ ብለህ እያልኩ እጠይቃለሁ። ይሄን ያስተማረ ራሱ ነው። ሰው ይሉንታ ነገር ነበረችብኝ፣ ከሱ ነው የተማርኩት። ጠይቁ፣ አስቸገራችሁ ጠይቁ፣ እጠይቃለሁ። እስከምገዙ ሚሊዮነር እስከምሆን ለሀገር እስከምተርፍ ወደ ኋላ የለም። ምክንያቱም ሌላ ካልተረፉ ሰብአዊነት ከሱ ተምሬያለሁ። ከአባቴ ተምረን አባታችን ይሄን ያህል አስተማረን። ልዩ ምስጋና ማመሰግነው በመጀመሪያ እግዚአብሔር ይመስገን ለዚህ አድርሶን አመስግኑ ያመሰግናለን። ሳለ መቆጠብ ሁለተኛ ለበላይ አትክልትና አስቤዛ ለነጻነት አትክልትና አስቤዛ ለኤልያስ አትክልትና አስቤዛ እነሱ ምርቴን እየወሰዱ እየቀመሱ አሁን በኩንታል ነው ተሸክም የማስገባው። ይቅርታ እየዘገየሁባችሁ በሸክም ስለሆነ ነገ በመኪና ይገባላችሁ። ከአዟሪነት ፀሐዩ አሁን በፊት ፈራ ነበር። ፀሐዩ ፈርቶኝ አሁን ወደ ሱቅ ገብቻለሁ። ብዙ ቻሌንጅ እየተቀማሁኝ ሱቅ አሁን ኮተቤ 02 ማርያም ታክሲ መያዣ ላይ ከፍቻለሁ። ባለቤት የስራው አንተታ በሱ ምክንያት ሱቁን ትቆጣጠራለህ። እኔ ከአጥራፍ አድርሳለሁ። መለሰብ ምርጥ ቆሎ አለላችሁ። በሳትፈው ወደፊት ነው
ጀማሪዎች ነው የምለው። የጀመራችሁ ያያችሁ ታውቁታላችሁ። ያችን በዓል እንድናከብር ደግሞ እግዚአብሔር ይርዳል። የፎከሩትን የዘበቱትን እናሳያቸዋለን። እግዚአብሔር ይስጥልኝ። አሁንም ለደቂቃ የጀመረባትንና አሁን የደረሰችባትን ብቻ ብዙ ሳያብራራ የሚነግረን ወደዚህ ጋብዝላችኋለሁ። እጅግ በጣም መገረም ብቻ አይደለም፣ በነገራችን ላይ ሌላ ቀስ እያለ ጉድ ይመጣል እንዲባል በመካከላችን የሚገኝ የምሳ መብሊያ ብርን ወደ ቢዝነስ የቀየረ በዚህ ስልጠና እግር በእግር ተከታትዬ ሚሊዮነር መሆንክን አያለሁ ያለ አንድ አይደለም ሁለት ብቻ አይደለም 3 አካል ጉዳት ያለበት ከአካል ጉዳተኞች ደምሩኝ ሳይል መንገድ ላይ ሳንቲም ስጡኝ ሳይል እኔ የሀገር ኩራት ግብር ከፋይ ሀብታም ሚሊዮነር መሆን ነው የምፈልገው ብሎ በእኛ ስልጠና እያሳካ ያለ አንድ ሰው አለ። የምር ፍሳን አንድ ጊዜ በእናታችሁ ወደ መድረክ እሳልባቸው አሁን ሰው አለማመስገን አይቻልም፣ አለመገረምም አይቻልም። ሁላችንም ይመጠናል። በተግባር እዚህ እንዴት ሰላም ነው? ታዲያስ ደስ የሚለው አለማየቴ ጥሩ ነው። አስፈራላችሁ ሲባል ሰምቻለሁ በጆሮዬ። አንተ ስለማታይ ደፈረው። አዎ ተገላገልኩ። እኔ እንግዲህ በላይ እንዳለው በ3 አካል ጉዳት ያለብኝ ከጊዜ በኋላ ጉዳት የደረሰብኝ ሰው ነኝና ምንድነው በላይ የሚለው እጃችሁ ላይ ባለው ብር ጀምሩ ይላል። እኔ ደግሞ ምን አልኩ? ያላችሁን አካል ይዛችሁ ወደ ስራ ግቡ ብያለሁ። ሁሉ ነገር ያጣ ሰው ነበር፣ ግን አንድ አጋጣሚ ህይወቴን ቀየረች። የምኖርበት አካባቢ ላይ ይፈርሳል ተባለ፣ ሊሸጥ ነው፣ ስለዚህ ቦታ ልቀቅ ተባለ። እኔ እንዳልኳችሁ እንግዲህ ሳይኮሎጂካል ተጎድቻለሁ፣ ሁሉ ነገር አጥቻለሁ። እዛ በቃ እንደምንም ሰራተኛና ማህበራዊ ጉዳይ ሂጄ እንግዲህ ይኖሩ አይኖሩ አላቅም 2008 አካባቢ ለማምኜ እንደምንም ድርጅት ሄድኩ። ከዛ በኋላ እዛ ያገኘሁትን ነው ህይወቴን የቀየረው፣ ቀመሩን የቀየረው ማለት ነው። አጋጣሚ ሆኖ በምሬት ነው ማንም ማወራው። እዛ ስደርስ ድርጅቱ ጋር ስደርስ አንድ ወጣት አገኘኝና በጣም በቃ በምሬት ነው ማወራው። በቃ ከዚህ በኋላ ሰው አልሆንም፣ እንደዚህ አንድ እጅ ብቻ ነው በቃ ጭንቅላቴ ኦፕራሲዮን ነው፣ እንደዚህ ያመኛል፣ መናገር ሁላ አልችልም። በቃ ብቻ በምሬት ስነግረው አንድ ሰው ላስተዋውቅ ብሎ ወሰደኝ እና ያ ሰውዬ 2 አይን የለውም፣ አይነ ሱር ነው ማለት ነው። 2 እግር የለውም፣ 2 እጅ የለውም። እኔ ማስበው እስከ ዛሬ እንደኔ የደረሰበት ሰው የለም ብዬ ነው ማስበው። የዛሬ ዓመት አካባቢ በላይን አገኘው። በ5000 ጀምሬ አሁን 32560 በ4 ወር ውስጥ አድርሼዋለሁ። ያ የሚሆነው ያቺ በላይ የሚነግረን ቀመር ሳንስት ሀዲዱን ተከትለን ስንሄድ ብቻ ነው እንጂ 32000 ምን አላት ካላችሁኝ እንደሆነ የዛሬ ዓመት ምን እንደሚሆን እደቱን ብቻ ማመን ነው። ምክንያቱም ሲስተም ነው የተገነባ ያለው። እነ በላይም እየተረከቡኝ እያበረታቱኝ ብር አሰጡኝም። ብቻ ብዙ ጊዜ ኢትዮጵያ ውስጥ የተለመደው አካል ጉዳት ሲባል የሆነ ብር መስጠትና መጽደቅ ነው የሚያስቡ ሰዎች። አሁን ለአካል ጉዳተኛ ማሰቡ እግር የለም ችግር የለው ታንቀባለንና ስራ፣ አይን የለም እኔም እየሰራው ነው። ምንም አእምሮ ብቻ ጤናዩን ማሰብ አእምሮ በትክክል ፕሮሰስ ካረገ ችግር የለው። ሁሉም ነገር ካጣ ይቻላል።
ያንሳል። ለዚህ ሰው ሞራል ያንሰዋል። አገልግሎትን እንድትጠቀሙ የኔ ስሙ ጥሩ ባልትና ይባላል። መገኛችን ለገዳዲ ነው። ስልክ የኔ ማለት ነው 0917 95 22 10 የባለቤቴ ደግሞ 0988 68 35 35 ይህን ስልክ ቁጥር ደግሞ መሰለኝ 0988 68 35 35 የባለቤቱ ነው። ይሄ የኔ ደግሞ 0917 95 22 10 ምርቶቼን ተጠቀሙ። አብረን የዛሬ 2 ዓመት የት እንገናኝ? ሚሊየነር በክብር በደንብ አጨብጭባችሁ በውጤት ወደ መጫው መልሱልኝ። ፍስሐ ጀግናው ነጋዴ እጅግ የሚገርም በነገራችን ላይ ምን ልሰራ እችላለሁ፣ መስራት እፈልጋለሁ፣ ምን ልስራ ሲለኝ ይሄን ስራ አላልኩትም። ራስ ፈልግና ይሄን ልሰራ ነው ስትል እንዴት እንደሚሰራ፣ የት እንደሚመረት፣ እንዴት እንደሚሸጥ፣ የት እንደሚጓጓዝ እሱን ማግዝህ ነው ያልኩት። የምር ሳወራችሁ 1 ብር አልሰጠነው። አሁን ከዛ ግን ምን አለ የሚገዛ ሰው አገናኘኝ። ባለቤቴ ባልትና ታመርታለች፣ እኔ ደግሞ በዚች ዘንጌ እንዲህ እያልኩ እያንዳንዱ ስቅ መቸብቸብ ጀመርኩ አለ። የሚገርመው እስኪ እኛ ድርጅት አምጣው ተወዳዳሪ ከሆንክ ነው ስለው አይገርምም። ግን ተወዳዳሪ ሆኖ ምርቱ እየሄደለት ነው ያለው ማለት ነው። አንድ ጊዜ ለመሆኑ አንድ እህታችን ደግሞ አለች በእንቅስቃሴም በአየር ሞቅ ካለችው በቅርብ ርቀት ካለችው አዳማ የመጣች ለ1 ደቂቃ 100 ብርን ወደ 100 ሺዎች የቀየረች። እስኪ ከሷ አንደበት እንስማ። ናርዶስ በቀለን አንድ ጊዜ እስኪ በእናታችሁ ለደቂቃ እንስማት። እንግዲህ የሴት ጀግና አንድ ጊዜ ወደ መድረክ ላኩልኝ። ቢዝነስ እንዴት ተጨንሶ እንደሚወለድ ልታሳያችሁ ትነግራቸዋለች። ታደስ እንደምን አደራችሁ። ናርዶስ በቀለ እባላለሁ። የመጣሁት ከአዳማ ነው። የመጀመሪያ ዙር ሰልጣኝ ነኝ። በመጀመሪያ ይህን የተቀደሰ ሀሳብ ለጠነሰሱት ላመጡት ለውድ አባታችን ለመምህር በላይና ለውድ ባለቤቱ ለኪያ ይሸት አንዴ ሞቅ ያለ ሞራል። ይህ የሚሊየነሮች መንገድ ስልጠና የጸሎት ምላሽ ነው የሚመስለኝ የኔ ማለት ነው። ምክንያቱም በጣም መለወጥ፣ መቀየር፣ መስራት በጣም እፈልግ ነበረ። በ100 ብር ጀመርኩኝ ማለት ነው። ስልጠናውን እየወሰድኩ ስለነበረ በስንት ነው ያለችው? በ100 ብር ነው። እሺ ዶላር ሪያል ምናምን አልተባለም። አሁን 100 ብር ወደ 100 ሺህ ብር ተቀይሯል። እና ያንሳል። ይሄ ቅናት ነው። ማለት 100 ብር በጣም ዝቅ ብሎ መስራትን ይፈልጋል። እንትና ምን ይለኛል ብለን ቁጭ ከምንል ተመርቀን አሁን ብዙዎቻችን ቁጭ ብለናል። ምክንያቱም ቤተሰቦቻችን ብር ከፍለው አስተምረውን ስንት ለፍተው እንዴት ይሄን ስራ እንዴት እሰራለሁ፣ ቤተሰብም ደግሞ ያዝናል። ይሄን ሁሉ ብር አውጥቼ አስተምሬ እንዴት ይሄንን ነገር ልትሰራ ትችላለህ ይላል። ልጁ መስራት እየፈለገ ነገር ግን ቁጭ ብሏል። ስለዚህ አሁን መስራት አለብን። ዛሬ ነገር ሳትሉ አሁኑኑ ጀምሩ ነው የምለው። እጅግ በጣም ጥሩ። ፕሮግራማችንን ይህን ያክል ትንሽ ለተወሰኑት ብቻ ከፈቀድንላቸው የከለከልናቸው ይቅርታ እየጠየቅን አሁን ግን ለ1 ደቂቃ ምናልባት ውስጧ የሚታገላት ስሜት ብዙዎቹ የምናየው ወጣቶች ሊሆኑ ይችላሉ። በእኛ እድሜም እኮ ያንተን ስልጠና ሰምተን የከሰረ ድርጅታችን አፈር ልሶ እንዲነሳ አድርገናል። ከምስራቅ ሐረርጌ ከሐረር ድረስ እዚህ የመጣችሁ ለዛውም እናታችን በዚህ እድሜ እስኪ ወይዘሮ አለሚቱ ባልቻ ከሐረር ለ1 ደቂቃ መድረኩን ልስጣት፣ ታገለኝ ብናገር እያለች ነው። ከ1 ደቂቃ የበለጠ ባትወስድብን ግን አመት ብታወራ አይሰለቸንም ለእናንተ ሲባል። እሺ እንዴት አደራችሁ? እሺ ስለመጣው ደስ ብሎኛል። ስለተገናኘን ቀና ያልኩት ተስፋ ያስኩት የሱን እንደሰማው እኔ ጊዜ አላባከንኩኝም። ሰዎች ሳማክር ግን አንደኛ ነገር የሰሙት የሉ፣ ሁለተኛ ኢንፎርሜሽኑን በራሴ ስናገር ውሸት ነው፣ አይቀበሉም። ማንም ሰው ሚሊየነር አይሆንም።
እኔ ወደ 7 ዓመት መዝገቡን ወደ ኋላ እጄ ሳይ 7 ዓመት ያህል ሰርቻለሁ ቢዝነስ ማለት ነው። ግን ወድቄያለሁ። 2 ዓመት ከስሬ ቪዲዮውን ሳየው ነው የተቀብዬ እየሰራው ያለሁት። አሁን በ10 ሺህ ብር ተነስቻለሁ። 4 ወር አሳክቻለሁ። 50 ሺህ ብር ደርሷል። ቀጣይም ሰፊ ነገር እንዳለ አምናለሁ። እና ወጣቶች የሆናችሁ ቅጥር ላይ ያላችሁ ስናገር የሚገባችሁ ትኖራላችሁ። በቃ አስቡበት ነው የምለው። በቃ እዚህ ሲድስ ውስጥ ያልገባችሁ አስቡበት። ከዛ ውጭኛ ጀመርን አይደል? አሁን እኔ ባልትናን የጀመርኩት ሽሮ በርበሬ ያለ ቆሎ አለ። ሰዎች ለምትበሉት ብቻ ሳይሆን እኛም አሁን ሚሊነር ከሆን በኋላ የበረከት ስራ ነው የምንሰራው። የጊዜና የገንዘብ ነፃነት ስናገኝ የበረከት ስራ ነው። ስለዚህ ለገዳም ላሉ ለምትበሉት ብቻ ሳይሆን የተሻላችሁ ሚሊነር ውስጥ ያላችሁ ኑሯችሁ ደህና የሆነ ባለሀብቶች ይሄን አስቡበት። እዘዙን፣ እኛንም አሳድጉን። በሶውንም ቆሎውንም ይሄን ብትፈልጉ ሂዱና አድርሱ ብላችሁ ዘዙ። ሩቀት ላይ ያላችሁ እኔ ሀረር ነኝ ያለሁት። ሀረር ዙሪያ ያላችሁ ጅጅጋ፣ ድሬዳዋ፣ ሀረር ከተማም ያላችሁ ይሄ የሚደርሳችሁ አበረታቱ፣ አንሱን እንላለን። ሞቅ አድርጋቸው። ሌላ ግን የሚሊዮነሮች መንገድ ለብዙ ሰዎች እንዲደርሱ ከ16 በላይ አሁን በነፃ እያገለገሉን ያሉ ያለ ደመወዝ ብዙ ምሁራን አሉ። ከዛ በላይ ከልጅነታቸው ጥርሳቸውን ነቅረው ያደጉ እጅግ በጣም የሚገርሙ በደግነት የኢትዮጵያን አንድነት፣ ፍቅር፣ ሰላም፣ እድገት የሚናፍቁ አሁን ገና አብረን የምንሰራበት ድርጅት አገኘን። ብዙ ጊዜ ዓለምን በማንኳኳት የኢትዮጵያን ዝቅ ያለ ማህበረሰብ ከፍ ለማድረግ ስራ ያጣን ወጣት ወደ ስራ ለማስገባት የማይንድ ሴት ስልጠና በመስጠት የተለያዩ ተሳትፎዎች ላይ በመገኘት ብዙ የደከመን ሰዎች አሁን ከእናንተ ጋር ለመስራት ማህበረሰቡን ሚሊዮነር ለማድረግ አብረን እንስራ ብለው ጥያቄ ያቀረቡልንና በአግሪመንት ደረጃ የተዋዋልናቸው እንደዚሁም ደግሞ ከዛ አልፎ ተርፎ ደግነታቸው ጥጋቶ የሚሊዮነሮች መንገድ 24 ሰዓት እያገለገሉ ለህዝብ እያዳረሱ ያሉ ለዓለም ብራንድ እንዲሆኑ 2 የብራንድ አምባሳደር በአንድ ጊዜ ሹመት የተሰጡ ሰዎች አሉ። ለነሱ አንድ ጊዜ ለመሆኑ እንዴት ምን አድርገው ምን ቢሰሩ የሚለው ለደቂቃ ያክል ወደ መድረክ መሪዎቹ መልሳችሁና ታዲያስ አሁን ደግሞ አምባሳደሮቻችንን እናስተዋውቃችኋለን። ማን ነው የመጀመሪያው አምባሳደራችን? ደምስ ለአንድ ድርጅት ዓላማ ራዕይ መሳካት በዋናነት ይህንን ዓላማና ራዕይ አንግበው በተለያዩ ዓለማት የሚያስተላልፉ ሰዎች ያስፈልጋሉና ከነዚህ መካከል ደግሞ በዋናነት 2 ሰዎች ተመርጠዋል። እነሱን ሰዎች እስኪ እናስተዋውቃችሁ። በመጀመሪያው ጊዜ የወጣት በላይ ሰጠን ቪዲዮ ክፈትልኝ። በላይ ሰጠ የተባለ የአዲስ አበባ ከተማ ነዋሪ በእግሩ ከመዲናችን አዲስ አበባ በቀጥታ ተነስቶ ወደ አስመራ እየተጓዘ ነው የሚገኘው። ወጣቱ የኢትዮጵያን ሰንደቅ ዓላማ በኤርትራ የኢትዮጵያ ኤምባሲ ውስጥም ከፍ አድርጎ ለማውለብለብ አልሟል ነው የተባለው። አንዋር አባቢ ተጨማሪ አለው። ሰላም 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 ለኢትዮጵያ ብላችሁ ዘምሩ ክርስቲያን ሙስሊሙ ህዝቤ ሆይ በጋራ። ይህ የምትመለከቱት ወጣት በላይ ሰጠ ይባላል። የተወለደው በደቡብ ወሎ ዞን ደላንታ ወረዳ ነው። በላይ ከአዲስ አበባ መስቀል አደባባይ ተነስቶ ወደ አስመራ ለመጓዝ ምርጫው ያደረገው እግሮቹን ነው። ታዲያ ወደ አስመራ ጉዞውን ሲያደርግ እኛ ጋር ደሴ ላይ በ9ኛ ቀኑ ተገናኝተናል። በላይ ከአዲስ አበባ 1080 ኪሎ ሜትር ርቀት ላይ የምትገኘው አስመራን በእግሮቹ ተጉዞ በ22 ቀናት የመድረስ እቅድ አለው። ከ1080 ኪሎ ሜትሩ ደግሞ 400 ያክሉን በ9 ቀን ተጉዟል። እንግዲህ መጀመሪያ ፕላን ያደረኩት 1080 ኪሎ ሜትሩን በቀን ሳይደክመኝም ለሚቀጥለው ደግሞ አቅማ አጠራቅም ለሚቀጥለው ቀን በቀን 50 ኪሎ ሜትር እጓዛለሁ ብዬ ነው ፕላን ያደረኩት። ስለዚህ በፕላኔ መሰረት ያው የተጓዝኩ ነው ያለሁት። እንደውም ከዛ በላይ መጥቻለሁ ማለት ነው። አስመራ ለመግባት እንግዲህ 22 ቀን ይፈጅብኛል። ወጣቱ 1080 ኪሎ ሜትሮችን በእግሩ ተጉዞ ሀገር ኤርትራ ሲደርስ ሊያደርግ ያስበውም አለ። መድረሻው ኤርትራ ውስጥ ኢትዮጵያ ኤምባሲ ውስጥ የኢትዮጵያን ሰንደቅ ዓላማ መስቀል ነው። ከዛ ባለፈ ኤርትራ ውስጥ ገባ
ኤርትራ ሬዲዮና ቴሌቪዥን የኢትዮጵያና የኤርትራን ሕዝብ ወጣት በላይ ሰጠ በጉዞ የሰላምን ጥሪ ያስተጋባ ዝናብና ፀሐዩ ሳይበግረው ጉዞውን ወደ አስመራ አድርጓል። እኛም ያሰበበት በሰላም ይደርስ ዘንድ እየተመኘን ሸኘ ነው። በላይ ሰጠኝ ማለት ለሁላችንም አዲስ አልሆነ ህይወቱን ሙሉ አሳልፎ ለሰዎች የሰጠ ለሰዎች መኖርን መልካምነትን እንዲሁም ደግሞ ለወጣቶች አርአያነትንና ጽናትን የሚያስተምር ድንቅ ወጣት ነው ማለት ነው። ይህ ወጣት አብዛኞቻችሁ የምትመሰክሩለት ነው። በዚህ በጎ አድራጎት ስራውና በመልካም እንቅስቃሴው ከተለያዩ መንግስታዊ ይሁን መንግስታዊ ያልሆኑ ድርጅቶች የተለያዩ የሰርቲፊኬቶችን በእጁ ያስገባ ነው። ስሜ በላይ ሰጠ ይባላል። ከደላንታ ሪዲም በጎ አድራጎት ድርጅት ዳይሬክተር ነኝ። እንደሚታወቀው በአፋር ብሔራዊ ክልላዊ መንግስት የዚህ የሴቶች የጎልማሶስ ሴቶች መንግስት ከሚያካሂደው ትልቁ ፕሮግራም አንደኛው ነው። እኛም ሪዲም ዘ ጄኔሬሽን ጋራ በመተባበር በዞን 1 ጭፍራ ወረዳ የዚህ የጎልማሶች የሴቶች ትምህርት ፕሮግራም እያካሄድ እንገኛለን። ደላንታ ሪዲም በጎ አድራጎት ድርጅት ጭፍራ ዞን 1 ጭፍራ ወረዳ ላይ ሲገባ እንደ አላማ አድርጎ ይዞት የተነሳው 375 እናቶችን በጎልማሶች ትምህርት ማብቃት ነበር። ብርሃን ደጃችን ድረስ መጥቶ እኛ እንዴት እናቆማለን? እንዴት እናቋርጣለን? ተፈጥሯዊ የሆነ ችግር ካላጋጠመን በስተቀር ብርሃናችን ደጃችንና ቤታችን ላይ መጥቶ ትምህርታችን ማቋረጥ አንችልም የሚል ቃል ነበር ካንደበቷ የሰማ ነው። ወጣት በላይ ሰጠኝ የተለያዩ መልካም ተሞክሮችን ለወጣቶች ያደረገበት ዋና ነበር። ስለዚህ ቅድም እንደነገርኳችሁ በዋናነት በተለያዩ ድርጅቶች ጋር አብሮ በመስራት ለሀገሩ ወጣቶች ላቡን ደሙን ጠብ አድርጎ መልካም እንቅስቃሴዎችን እያደረገ ነው። በዚህ የኤችአይቪ ኤድስ ስርጭት በሀገራችን ኢትዮጵያ ከፍተኛ በነበረበት ሰዓት በግንባር ቀደምትነት የግንዛቤ ማስጨበጫ ከሰጡ ወጣቶች መካከል ወጣት በላይ ሰጠኝ አንዱ ነበር። በሌላ ደግሞ በሪድም ዘ ጄኔሬሽን በሚባል የበጎ አድራጎት ድርጅት ጋር በመተባበር በአፋር ክልል ለተለያዩ ወጣቶች ለተለያዩ አካሎች የህይወት ክህሎት ስልጠና በመስጠትም ይታወቃል። ለዚህም ደግሞ ከተለያዩ ድርጅቶች የመልካምነቱን ሰርቲፊኬቱን ተረክቧል። ይህ ወጣት እጅግ የሚገርመው ቅድም የሰላም ተጓዥ እንዳላችሁ በአንድ ደቂቃ ውስጥ 156 እርምጃዎችን መራመድ የሚችል ልዩ ተሰጥኦ ያለው የሚሊዮኖች መንገድ የብራንድ አምባሳደርነት የታጨ ነው። ሌላ እጅግ የሚገርመው ደግሞ በሀገራችን ኢትዮጵያ አልፎ በአፍሪካ ብሎም ከዓለም በስራ ባህላቸው እጅግ አስደማሚ ከሆኑት ከአውራምባ ማህበረሰብ ጋር መልካም የሆነ የስራ ግንኙነት ጋር በመፍጠር የተለያዩ መልካም ስራዎች የሰራ ድንቅ ወጣት ነው። በአጠቃላይ በላይ ሰጠ ህይወቱን ለሰው ልጆች ላቡን ደሙን ጠብ አድርገው የሰራና የዚህን የሚሊዮነሮች መንገድ መልካም ስራ ደግሞ ከዚህ በበለጠ ለዓለም ለማስተዋወቅ በበጎ ፈቃድ የሚሊዮነሮች መንገድ የብራንድ አምባሳደር ልጃችን ሆኗልና ወረስቱ ደምስን በጣም እናመሰግናለን። እንዳያችሁት እንግዲህ አንድ ወንድና አንድ ሴት አምባሳደሮች ናቸው ያሉን። ቀጣዩዋ አምባሳደራችን ደግሞ አምባሳደራችን በጣም ወጣት ኤነርጀቲክ የሆነች በጣም ብዙ ሙያ ያላት ብዙ የበጎ አድራጎት ስራዎች ላይ የተሳተፈች እንዲሁም ደግሞ ራስን ለሰዎች አሳልፎ መስጠት ሰዎችን መርዳትን እንደ ህይወት መርሃ የያዘችና በዚህም መርሃ ምክንያት በጣም የብዙ ሰዎችን እንባ ያበሰች እንዲሁም ደግሞ ብዙ ምስክር ወረቀቶችን ያገኘች በጣም ጀግና ሴት ነች። እስቲ አጨብጭቡላት ሴቶች። ሴት ስለሆንኩኝ ለሴት ጀግኖች አደላለሁ። እሺ ወንዶች እንዳትናደዱብኝ። ስለዚህ ከዚህ በመቀጠል ምንድነው ያሏት ሰክሰሶች የሚለውን በደንብ እናያለን። እንደምታዩት አቅመ ደካሞችን በተለያዩ ቦታዎች ትንከባከባለች። የሶማሊያ ክልል ላይ የበጎ አድራጎት እስከ
እስከ ዳር የሚል የበጎ አድራጎት ድርጅት ከፍታ የዛ ድርጅት መስራችና ስራ አስኪያጅ ሆና እያገለገለች ነው። እንደዚሁም ደግሞ የክልሉ የበጎ አድራጎት ፕሬዝዳንትና የህዝብ ግንኙነት አምባሳደር ነች ማለት ነው። እንዲሁም ደግሞ ቅድም እንደነገርኳችሁ በጣም ብዙ ሙያዎች አሏት ብያችኋለሁ አይደለም? በጣም ብዙ ሙያዎች አሏት ብያችኋለሁ። አንደኛው ሙያዋ ደግሞ አካውንታንት ነው። በኮሪያ ሆስፒታል ውስጥ በአካውንታንትነት እያገለገለች ነው። በዚሁም ስራዋ ደግሞ የሃዩንዳይ መኪና ተሸላሚ ናት። ዝም ነው የምትሉት? ከዛ ደግሞ በ5 የቁንጅና ውድድሮች ላይ አሸናፊ በመሆን ተሸልማለች። አለፍ ስንልም ደግሞ የፕሮግራም መሪ ናት። ስለዚህ ይችን ጀግናችንን ዛሬ የሚሊዮነሮች መንገድ አምባሳደር አድርጎ ይሾማታል ማለት ነው። ሞቅ አድርጉልኝ ለስከዳ። ስለ ታሪካቸው ስለ አመራረጣቸው ይህን ካል በጠለቀው ደግሞ ዋና አሰልጣኛችን አቶ በላይ ሞልዴ ማብራራት ስለሚችል አሁን እነዚህን ወጣቶች ወደ ስቴጁ በክብር ትሸልሉልናላችሁ። ከዚህ በመቀጠል እንግዲህ የፊርማ ፕሮግራም ነው የሚኖረን። አመሰግናለሁ። ታላቁ አምላክ እግዚአብሔር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ሁሌም በመንገዴ ስትከተለኝ መንገዴ ሁሉ ቅን ሆኖ እየተራመድኩ እዚህ ደርሻለሁና አመሰግናታለሁ። መልአኩ ቅዱስ ገብርኤል በምልጃው በአማላጅነቱ ሳይለየኝ ጠብቆ በእንደዚህ መልኩ ስራዬን እንድሰራ የሚያደርጉኝ ክብር ምስጋና ይግባቸው ለነሱ። የዚህ ታላቅ ፕሮግራም ዋና አዘጋጅና የዝግጅቱ በበላይነት እዚህ እንዲደርስ ያደረጉት የዚህ ፕሮግራም ዋናው ሰው የበላይ አትክልትና አስቤዛ ባለቤት እና መስራች እንዲሁም ስራ አስኪያጅ የበላይ ሚዲያ እና የሚሊዮነሮች መንገድ ዋና መስራች አቶ በላይ ሞርዴ ታላቅ ምስጋና ይድረሳቸው። በጣም ታላቅ ሰማቸው። ያው ሁሌም እንደሚባለው ከእንደዚህ አይነት ትልልቅ ሰዎች ጎን ታላቅ የጀርባ አጥንት አለች አይደለ? ባለቤታቸው ወይዘሮ ኪያ ትልቅ አክብሮት የሚገባት ነች። ለዚህ መሳካት ለዚህ ትልቅ ሀገራዊና ማህበረሰባዊ ለውጥ ያመጣል ብሎ እየተሰራ ላለው ትልቅ ስራና ውጤታማ የሆነ እኛም አይተን ድርጅቱን ለመቀላቀል የፈቀድ ነው። እንደዚህ አይነት ትልቅ ፕሮግራም በማዘጋጀት ወገንን የሚለውጥ ስራ እየሰሩ ስለሆነ ነውና እስካሁን ለኔ መቆም እዚህ እንድደርስ ስላደረጉኝ በመንገዴ ሁሉ ታላቅ ስኬትን እንድጎናጸፍ ላደረጉኝ አካላትና ሰዎች እንደውም ቤተሰቦቼን ሁሉ ላመሰግን እወዳለሁ ከፈቀዳችሁልኝ። በመጀመሪያ
ላመሰግናቸው የምፈልገው ያው ቅድም እንዳልኩት የዚህ ታላቅ ፕሮግራምና የበላይ አትክልት አስቤዛና የበላይ ሚዲያ የሚሊዮነሮች መንገድ ዋና አሰልጣኝና የፕሮግራሙ ዋና አዘጋጅ አቶ በላይ ሞርዴን እጅግ በጣም አመሰግናቸዋለሁ። አምነውብኝ ብራንድ አምባሳደር ስላደረጉኝ። በመቀጠል ያደግኩበት ቦታ የተወለድኩት ሌላ ቦታ ቢሆንም ያሳደገኝ የሶማሌ ክልል ጅጅጋ ከተማ የሶማሌ ክልልን መንግስት በክልል ውስጥ ያሉትን ታላላቅ የመንግስት መስሪያ ቤቶችና ማህበረሰቡን እጅግ በጣም ላመሰግን እወዳለሁ። የነሱ ትልቅ አሻራ ነው እኔን እዚህ ከፍታ ላይ እንድደርስ ያደረገኝና እጅግ በጣም እነሱን አመሰግናቸዋለሁ። ከዛ በመቀጠል የሚዮንግሰንግ ኢንተርናሽናል ዲቨሎፕመንት ኃላፊነቱ የተወሰነ የግል ማህበር በተለምዶ ኮሪያ ሆስፒታል በማለት የሚታወቀው አጠቃላይ ሲሆን ጀምሮ እስከታች ድረስ ያለውን የኮሪያን ህዝብ እጅግ በጣም ልባዊ ምስጋና አመሰግናለሁ። በመቀጠል ጀግኖች የኢትዮጵያ ኮሪያ ዘማቾች ኢትዮጵያ የሊግ ኦፍ ኔሽን አባል በሆነችበት ሰዓት በወቅቱ የነበሩት የሀገራችን መንግስት በዛ ተወክለው ተመርተው ተልከው ሀገራቸው ላይ ያላቸው ውጤት በዛ መሰረት ሄደው ሌላ ሀገርም ሰላም ያስከብራሉ ተብሎ ታምኖባቸው የተላኩ ጀግኖች የኢትዮጵያ ኮሪያ ዘማቾች ለነሱ ታላቅ አክብሮትና ትልቅ ምስጋና አለኝ። ከጀግኖች ኢትዮጵያ ኮሪያ ዘማቾች ጋር አብሬ በብራንድ አምባሳደርና ፒያሮኜ ስሰራ የኢትዮጵያ መንግስት የኢትዮጵያ የመከላከያ ሚኒስቴርና አጠቃላይ በአዲስ አበባ ላይ የሚገኙ አንጋፋ መስሪያ ቤቶች ከጎኔ በመሆን ድጋፋቸውን በመስጠት አጋርነታቸውን በማገዝ ስራችን ውጤታማ እንዲሆን ያደረጉ እነሱ ናቸውና ለእነሱ ትልቅ ምስጋና። ከዚህ በመቀጠል ያው ቅድም እንደተነገረው በእርግጥ እኔ ያንን የሚያክል ስራ አልሰራውም፣ አብዝተውብኛል መድረክ የመሩት ሰዎች። ሆኖም ግን የእስከዳር የበጎ ፈቃደኞች የእርዳታ ድርጅት በአጋርነት በአባልነት እንዲሁም በስራ አስፈጻሚነት ከጎኔ ሆነው ድርጅቱን ወገንና ሀገርን ለመርዳት እያገለገሉ ያሉን የድርጅቱ ኃላፊዎችን ሁሉ ፕሊስ አመስግኑልኝ እነሱ። ከዚህ በመቀጠል ያው ለአንድ ሰው መሰረቱ ቤተሰብ ነው ይባላል። ያ ደግሞ እውነት ነው፣ እኔም አምንበታለሁ። ቤተሰቦቼ ያው አንድ ሰው በየእምነቱ በሚያምንበት እምነት ሲያድግ ለሀገርም ሆነ ለወገን ትልቅ ውጤት የሚያፈራ ሰው ሆኖ ይገኛል። እኔም በቤተ ክርስቲያን አድጌ ዛሬ የደረስኩበት ቦታ እንድደርስ ላደረገኝ የቤተ ክርስቲያንን ሰንበት ትምህርት ቤት እየተማርኩ እንዳድግ ላደረገኝ ለወንድሜ ለሀብታሙ እንድሪስ ታላቅ አክብሮትና ምስጋና አለ። እዚህም ያው አቶ በላይ ይህን የመሰለ ዝግጅት አዘጋጅተው እንዴት ቀራለሁ ብሎ እዚህም ተገኝቷል። አመሰግነዋለሁ። ሁሉንም ቤተሰቦቼን ለእኔ መሳካት ትልቅ ድጋፍ ስታደርጉ እዚህ ለደረስኩበት ስኬት እንድደርስ ስላደረጋችሁኝ እጅግ በጣም አመሰግናለሁኝ። ግን እናንተ ከፈቀዳችሁልኝ በሀገረ አሜሪካን ለምትኖር ለአንድ እህቴ በቋንቋዋ እንዳመሰግናት ከፈቀዳችሁልኝ። I just want to say thank you so much for my dear sister, Dr. Donna. I don't have words to say something for her, but I want to say thank you so much because she is not only sister, she is a lot of things for me. I wanted to say a lot of time, thank you so much
her support is a lot of for me. She contributed a lot of things to me. So always she is in my heart. The time of when I pray, always I wanted to pray for her also. So she is not only my sister. She is a lot of things for me, living a life. So thank you so much, my dear sister, Dr. Donna. በመጨረሻ ግን እናንተንም ሳላመሰግን አልሄድም። እኔን አንቺ ብራንድ በሆንሽበት ቦታ ሳንገኝ እንዴት እንቀራለን ብላችሁ እዚህ ፕሮግራማችን ላይ እንደዚህ በአማረ ፕሮግራም ላይ ስለተገኛችሁ አክብራችሁኝ ከጎኔ ለመሆን የመጣችሁ ጓደኞቼ፣ ቤተሰቦቼ ሁላችሁንም እግዚአብሔር ይስጥልኝ። እጅግ በጣም አመሰግናለሁ። እዚህ እንድደርስ ትልቁን ሚና ለተጫወተው ለሪዲንግ ዘ ጀነሬሽን መጀመሪያ ምስጋና አቀርባለሁ። የሚሊዮኖች መንገድ ለትውልድ የሚተርፍ ለወገን የሚተርፍ በራሱ ወጪ በራሱ ገንዘብ በራሱ ጊዜ ትውልድን እየታደገ የሚገኝ ትልቅ ፕሮግራም ነው። ዛሬ የተረከብኩትን ክብር የተሰጠኝን እድል የተሸከምኩትን ኃላፊነት በክብርና በድንቅ በሆነ በራሳቸው መስፈርት በድርጅቱ ተለክቼ ታምኜ መታመን ሀብት ነውና ከሀብት በላይ ነውና ይህንን የብራንድ አምባሳደርነት ማዕረግ ስሰጥ ኢትዮጵያዊ ኩራቴን ኢትዮጵያዊ በረከቴን በማግኘቴ መጀመሪያ በሚሊዮኖች መንገድ ስም የሚሊዮኖች መንገድ ዋና አሰልጣኝ ክቡር አቶ በላይ ሞርዴንና እንዲሁም ሳሰለች ከጎኑ ላለችው ወይዘሮ ኪያሸትን ጠንካራ ሰራተኞችና ቤተሰቡ እጅግ አድርጌ ላመሰግን እወዳለሁ። አዎ እንግዲህ ነገሩ እንዲህ ነው። እኔ ብዙ ስራዎችን ሞክሬ ብዙ ነገር አልተሳካልኝም። አንድ ጊዜ በእጃችን ውስጥ ያለን ነገር ከእጃችን ከወጣ ለመመለስ ብዙ ዋጋ ያስከፍላል። በዛ ውስጥ እኔ ነው ፈጣሪም አንዳንድ ጊዜ የልፋታችሁን ያይና ምክንያት ይፈልጋል። ምክንያቱ ደግሞ በሰው ነው። አንድ ወዳጄ ይህንን ስልጠና እንከታተል ብሎ ይዞ ይመጣ ወደ ሚሊዮኖች መንገድ። ያ ወዳጄ ከነበላይ ጋር ጥሎኝ ሄደ። በላይም ከወደኩበት አነሳኝ። ለበላይ ሞርዴስ አንድ ጊዜ በላይ እጅግ ምርጥ ሰሚ ድንቅ አድማጭ ነውና ሐሳቤ ተረዳኝ፣ ተገነዘበኝ፣ እጅግ አዳመጠኝ። ስልጠናዬን ቀጠልኩ። አንድ ጊዜ ሰልጥኜ አስተያየት ሰጥ በሀገሬ ቲቪ በቴሌቪዥን ላይ አንድ ኮንቴንት ከስሩ ተላልፏል። ያ ኮንቴንት በጣም የሚገርመው ነገር ውስጤን አስደሰተኝም አስጨነቀኝም። ኮንቴንቱ ምን ይላል? ወድቆ መነሳት ከዚህ ሰው ተማሩ ይላል ኮንቴንቱ። ወድቆ መነሳትን ከዚህ ሰው ተማሩ ይላል። ያስጨነቀኝ እንደመሆን አውቃለሁ። ጊዜ ግን ይወስዳል። ደስም አለኝ። በላይ የተረዳበትን ትልቅ የህይወቴ ሚስጥርና እውነት አንድ ቀን አገኘሁት። ለኬ እኔ ጋር ነበረ፣ ተደብቆ አንድ ቀን ወጣ። ያ እውነት ምን ይላል? ለሁሉም ነገር ምክንያቱ እኔ ነኝ። የመጀመሪያው ለወድቆ መነሳት ሕክምና። እስኪ አንድ ጊዜ ስልጠናዬን ቀጠልኩ። ሚያዝያ አካባቢ አቶ በላይ መጣና ራሱ ፕሮግራሙን ታስተባብራለህ አለ። ፕሮግራሙን እያስተባበርኩ እያለ ሰኔ ላይ ደግሞ ከነገ ጀምሮ በጋራ መድረኩን መሪ ሆናችሁ ትቀጥላላችሁ አለ። ለኬ መድኃኒቱ ቀጥሏል ለሁሉም ነገር ምክንያቱም እኔ ነኝ የሚለው ጀግንነትን፣ ጥንካሬ ውስጤን ያላበሰኝ በላይ ሞርዴን እጅግ ከልቤ ከነ ውድ ባለቤቱ ጋር ላመሰግን እወዳለሁ። የጥሩ አድማጭ ልብ ሰዎችን በፍቅር ይቀበላል። የባለ ራዕይ የሐሳቡ ልዕልና ሰዎችን በምክንያት ከወደቁበት ያነሳል። በላይ በዘመናችን የተፈጠረ መልካም ድንቅ ሰው ነውና ባካችሁ ባመሰግነው ስለማያልቅ አንድ ጊዜ ሞራል ለበላይ
በመጨረሻም እንግዲህ ለዚህ ክብር መብቃት ለዚህ ኃላፊነት መብቃት ሸክም ነውና ሸክሙ ደግሞ ለዓለም ምክንያቱም ዛሬ የሚሰራ ልብ ካለ ነገ የተስተካከለ ታሪክ ስለሚኖር ይህንን ኃላፊነት ሲሸከም የሚሮሽ መንገድ በራሱ ወጪ በራሱ ጊዜ በራሱ ኃላፊነት ይህንን የመሰለ ድንቅ ፕሮግራም ሲያዘጋጅ ኃላፊነትን ሲረከብ ነገ ደግሞ በውጤት ሁላችን ተባብረን እንደ ሀገር እያንዳንዱ የነፍስ ወከፍ ዜጋ አምርተን እንዲበቃ እንደ ሀገር ኢትዮጵያን በምሳሌነት እንድናሻገር እንደ ዓለም ደግሞ ኢትዮጵያዊ መሰረታችን እንድናጎላ ሁላችንም ባለንበትና በተሰጠነው ይህንን አምባሳደርነትን ስራ ይዘን ስንመጣ ሁሉም ተቋም በፍቅር በአንድነት ሁላችንም አምባሳደሮች ሆነን ለዓለም እንድናሻግረው አደራ እያልኩ አሁንም በድጋሚ እንግዲህ ከስም መመሳሰል ጀምሮ እስከ ህልም መጋራት መቆራኘት ድረስ ከበላይ ጋር የወደቀውን በማንሳት ዛሬ ለኃላፊነት አብቅቶኛልና ሁላችሁም ይህን ፕሮግራም ለዓለም ይደርስ ዘንድ እንድትተባበሩን ሁላችንም ባለንበት አምባሳደር ሁነን እንድንሰራ ኢትዮጵያን እንድናሻግር ኢትዮጵያን እንድናበለጽግ እኛም ደግሞ እንድንኮራ አደራ እያልኩ ምኞቴን ኢትዮጵያዊ ኩራቴን በእናንተ በአባቶቼና በወንድሞቼ ፊት ሆኜ ይህን ትልቅ ኃላፊነት ሸከም ደስ ብሎኛል። አመሰግናለሁ። ክብር ለእናንተ። አመሰግናለሁ። በክብር ወንበራቸው መልሱልኝ። እጅግ በጣም ከልብ እናመሰግናለን። ፕሮግራማችን እንዲህ እያለ መጨረሻ ላይ ሲደርስ የቀረንስ እነሱ በመቀመጫቸው እንዳሉ በሁለት ደቂቃ ንግግራቸው የሁለት ሰዓት ያክል የሚያስተምር አእምሮ ውስጥ ቀዶ የሚገባ ውሸትንና ውንብድናን የሰው ልጅ እርስ በርስ መጣላትን የሚጸየፉ የሀገራችን ቅድም እንዳልኩት የስራው መሐንዲስ የፍቅር አዝመራ ኢትዮጵያ ለደሞይ ክቡር ዶክተር ዝምራ የተባለላቸውን አንድ ጊዜ እዛው አጠገባቸው ባሉበት የደቂቃ ንግግር ያደርጉልናል። የአቶ በላይን እንግዲህ ሳየው ጥሩ ነው። ሁላችን የምንሄድበት እየታገልንበትም ያለ ነው፣ እንቀጥልበታለንም። የአውራምባ ማህበረሰብ የሰው ገንዘብ አንነካም ነው። እኛ የአውራምባ ማህበረሰብ የሰውን ገንዘብ አንነካም። ወድቆ ብናገኝ ለባለቤቱ እንመልሳለን። በመተባበር በመተዛዘን እየሰራን እናመርታለን። ገንዘቡን ተሰራን እናገኘዋለንና ነው። እና ይህን ያልንበት ምንድን ነው? የሰው ገንዘብ ወድቆ እንኳ ብናገኝ እኛ ያልሰራነው ገንዘብ የኛ አይደለም። የወገናችን የእህቶቻችን ሲለፉ ኑረው ወድቆባቸው ብለን የራሳችን ገንዘብ ሲወድቅ እንደምናዝን ሁሉ አዝነን አንስተን አፈላልገን መስጠት ነው። አፈላልገን ታላገኘን የወደቀ ገንዘብ ያል ኮሚቴ አለ። ለዚያ ኮሚቴ ነው የምንሰጠው። ያ ኮሚቴ የገንዘቡን አይነት በቁጥር የወደቀበትን ቦታ፣ ቀኑን፣ ወሩን ያገኘውን ሰውዬ ስም ይመዘግብና ይይዛል። ይይዝና አፈላልጎ ይሰጣል። እየሰጠም ነው። ባለቤቱ ያልተገኘውን ደግሞ የልማት ኮሚቴ እንላለን። እንደንይዮ ነው የልማት ኮሚቴ የምንለው። አውራምባ ደካማ ወገኖችን የሚረዳበት የልማት ኮሚቴ እንለዋለን። ያን ገንዘብ ባለቤቱ ያልተገኘ ከሆነ ዝርዝሩ ተይዟል። እዚያ ገንዘብ ውስጥ እናመረዋለን። በማንኛውም ዓመት በማንኛውም ወራት ይምጣ ትክክለኛውን ይዞ ተመጣ ገንዘቡ ተይዟል፣ ይሰጣል ማለት ነው። የሰው ገንዘብ መንካት ግን ወንጀል ነው ብሎ ነው የሚይዘው። ወንጀል ብቻም አይደለም እርም መብላት ነው ብሎ ያምናል። የወገኖቹን ነው አይበላም፣ ያልሰራውን ነው። ይሄ ነው እና ይህ ሆኖ ከርን የሰው ልጆች አንድ ሳምባ በአንድ ሳምባ ነው የምንተነፍስ ማለት ነው። ወንድማማቾች ነን። ደግሞ ሁላችን አዳምና ሔዋን እንላለን። አደምና ሐዋ እንላለን። አደምም አዳም ነው፣
አደም ነው። ሔዋንም ሐዋ ናት፣ ሐዋም ሔዋን ናት። የአንድ አባት የአንድ እናት ልጆች መሆናችንን እናምናለን። ሌላ አዳም አለ ዘር የሚቀይር በታሪክ ሳለ ልማር ነው። ሳይቆየውኝ ስሰማ ቆይቻለሁ። ዓላማችን አንድ እንደሆነ አያለው። እውነት ከተከተለበት ጥሩ የሆነ ተፈጣሪም የተመሰገነ መንገድ ነው የሚሆነው። እውነቱን እንከር ይህ ነው የሚለው እና ወንድማማችንን ወደፊት አብረን እንኖራለን፣ አብረን እንሰራለን ብዬ አምናለሁ። አንድ ልጆች ተረት ተረት ሲጫወቱ ስደት ሲሄዱ ፍራፍሬ አገኙ ይላሉ። ያችን እንብላት እንዝራት አሉ ይላሉ። እንብላት ያሉት በሏት የለችም። እንዝራት ያሉ ነጊ በሽ ቤት ታፈራላቸዋለች ማለት ነው። የአቶ በላይ ንግግርም እንደዚህ ነው። ተመቶ ተነስቶ ማደግ ይቻላል፣ ከሰራ ያድጋል። ይሄ ልክ ነው። አውራባ 54 ዓመት ሆኖናል። አሁን ጠብ የሚባል ነገር አይታወቅም። ይገጥመን ምንድን ነው የምንሆን ብሎ ስብሰባው አንስቷል። ከባድ ችግር ከሆነ ወደ ቀላል ከሆነ በውይይት እንፈተዋለን። በውይይት እየፈታ ነው እንላለን። በውይይት እየፈታ ነው ስላለ ጠብ የሚባል ነገር የለም። ፖሊስ አልተመደበም። አውራምባ በራሱ ጊዜ ሰላሙን አንዱ ሆኖ የሚሄድ ገነታዊ ኑሮ ነው የሚኖረው እና ይሄ ልማት እውነት ከተጨመረበት ምን ልበላችሁ ምንም እድፍ የሌለው ንጹህ ገንዘብ የምንረካበት የምንኮራበት የሚሆነው እድገት ተይዟል። እንቀጥልበት፣ እናድጋለን። አመሰግናለሁ። በነገራችን ላይ እነዚህን ሰብአዊነት፣ ዲሞክራሲነት፣ አንድነት፣ ፍቅርና እጅግ በጣም ርኅራኄንና ጥንካሬን ላስተማሩ አባት እዚህ ችጋ አውርተን ብቻ የምንለይ አይደለም። በዚህ ቴሌቪዥን ፕሮግራም የአየር ሰዓት ላይ መረጃ የሚያስተላልፉበት እያስተካከልንላቸው ነው። ክቡር ዶክተር ዙምራ በዚህ እድሜያቸው እርጅና ተጫጭኗቸው እየተደገፉ ነው የሚሄዱ። ድርጅታቸውን እንኳ ካቋቋሙ ከ50 ዓመት በላይ ሆነዋል። እንደምታዩት ከውድ ባለቤታቸውና ከማህበረሰባቸው ጋር አንድ ጋር በመሆን ማለት ነው። ስለዚህ ሰው ሲሞት አይደለም የሚዘመረው፣ ፎቶ የሚያዘው ነበር የሚባለው፣ አካኪ ዘራፉ፣ እንጉርጉሮ፣ ሐውልት መትከሉ። በቁማቸው ለዚህ ሰውዬ ትልልቅ መጽሐፍ መጻፍና ሚዚየም አዘጋጅተን ድምፃቸው የሚተላለፍበት የአየር ሰዓት ማስተካከል አለብን የለብንም? ሰውን በቁሙ እንጠቀምበት። እስትንፋሳቸው ሳይሄድ በቁማቸው እንጠቀም። በረከታቸው ይድረሰን። የሚያስተምሩን ነገር ትርፍ እንጂ አንድም ኪሳራ የለበትም። በቅርብ ቀን ይህን ንቅናቄ እንጀምራለን። ሁላችሁም ኢትዮጵያኖች ይመለከታቸዋል። እሺ፣ መማር ጥሩ ሆኖ ሳለ መማር ማለት ግን ምህረት ካገኘን ነው። ተማረ ከሚለው ቃል የመጣ ነው። ምህረት ካላገኘን አልተማርንም። ስለዚህ እኔ እንደሚገባኝ ግን የሀገራችን ልዕቅ ምሁር አሁንም ክቡር ዶክተር ዙምራ ናቸው። እንደኔ ነው። እሺ፣ መማር ሰውን ላለመጉዳት፣ ሀገርን ለማልማት፣ የተሻለ ነገር ለመሆን፣ ምቹ ሁኔታን ለማስተካከል እንጂ ለውጤት ብቻ መሆን የለበትም። ዋናው የትን ፍጪው ዱቄቱን አምጪው እንደሚባለው እጅግ በጣም ጥሩ። በነገራችን ላይ በሞላው ኢትዮጵያ በ14ቱም ክልል ተወካይነት ኖሮት በኢንተርናሽናል ደረጃ የታወቀ ያለ ረፍት በተለይ ወጣቱ ላይ ትኩረት አድርጎ እየሰራ ያለ ከ60 ሺህ በላይ ወጣቶችን የማህበረሰብ ተሳትፎ እንዲኖራቸው ያደረጉ በተለየ ሁኔታ ደግሞ ወጣቱ ላይ እንዳለ ዩኒቨርሲቲ ምሩቃኖች ለምን ተማርኩ፣ ምን ዋጋ አለው፣ ምን ይሰራል ብለው ወደ አሉባሌ ቦታ ህይወታቸው እንዳይባክን የተቻላቸውን ያክል በየቦታው ተሳትፎ እንዲኖራቸው ልማት ላይ ትልቅ ድርሻ እንዲኖራቸው እያደረገ ያለ አንድ ታላቅ ካምፓኒ ደግሞ አጠገባችን አለ። ድንገት ጆሯቸው አዲስ ነገር ሰማ። በኢትዮጵያ ውስጥ 1.5 ሚሊዮን ዜጎች ሚሊዮነር እናደርጋለን በራሳችን እውቀት፣ በራሳችን ወጪ፣ በራሳችን ቢዝነስ ፕላን የሚል ድንገት ይህን ፕሮግራም ሲሰሙ በአስቸኳይ በስራቸው ያለውን ኔትወርክና ሰልጣኝ ከየት አድርጌ እንዴት ላሳድግ የሚሉትን ከ60 ሺህ በላይ ወጣት በዚህ በሚሊዮነሮች መንገድ ፕሮግራም ሰልጥኖ በ2 ዓመት ሚሊዮነር ልናደርግ ቃል ያስገባን በሚችለው መንገድ ከጎናችን ሊሆን አያል በጣም ሰፊ የሆነው ማህበረሰብ ይዘው የተቀላቀለን አንድ
ትልቅ ኢንተርናሽናል ኤንጂኦ ካምፓኒ አለ። የሱ መስራች እና አንድ ጋር ያው በመስራች የተተካ መስራች ነው የምንለው የድርጅቱ ዋና ዳይሬክተር መላኩ ስብሐትን አንድ ጊዜ ወደ መድረክ ጋብዝልኝ። ለ2 ደቂቃ የሚገርም መልእክት ያስተላልፍላቸዋል። መላኩ ባላለሁኝ የሪዲም ዘ ጄኔሬሽን የሚባል ሲቪል ሶሳይቲ ኤግዚኪዩቲቭ ዳይሬክተር ነኝ። ላለፉት 25 ዓመታት ኢትዮጵያ ውስጥ በወጣት ላይ በተለይ ችግር በሚፈጠርበት ጊዜ ወጣቱን በማነቃቃት ወደፊት በማምጣት በርካታ ስራዎችን ስንሰራ የቆየ ድርጅት ነው። እንግዲህ 3 ዋና ዋና ዓላማዎች አሉን። የፕሮግራም ዓላማዎቻችን አንደኛው ኃይል ማስታጠቅ ወይም ፓወርመንት የምንለው ነው። ሁለተኛው ደግሞ ምቹ ምህዳር መፍጠር ወይም ደግሞ ኢኔብሊንግ ኢንቫይሮንመንት በተለይ ለወጣቶች። በሶስተኛው ደረጃ ደግሞ ሀገራዊ የሆኑ ጉዳዮች፣ ክስተቶች በሚኖሩበት ጊዜ በተለይ ወጣቱን ትኩረት ያደረጉ ስራዎችን አሁን በመጨረሻ ላይ ከሰላም ጋር ተያይዞ ከወጣቶች ጋራ ሰላምን ወጣቶች ፕሮሞት ከማድረግ አንጻር በርካታ ስራዎችን እየሰራን ያለን ድርጅት ነው። እንግዲህ ከአቶ በላይ ጋራ ይህንን እንደዚህ አይነት ራዕይ ያለው ሰው ስናይ እኛ አንድ ነገር እናምናለን። አንድም ሰው ሀገር ይለውጣል ብለን እናምናለን። አንድ ወጣት ሀገር ሊለውጥ ይችላል። አንድ አስተሳሰብ፣ አንድ አመለካከት ሀገርን ሊለውጥ ይችላል። በእያንዳንዱ ወጣት ውስጥ ትልቅ አቅም አለ። ያንን አቅም የመቆስቆስ ጉዳይ ነው። ያንን አቅም እንዲያወጣ የማድረግ ጉዳይ ነው እንጂ የተዳፈነውን ነገር ማውጣት ነው እንጂ የትም ሊደረስ ይችላል። ሚሊዮነርም መሆን ይችላል። በማህበራዊ ዘርፍም ትልቅ ደረጃ መድረስ ይቻላል። በፖለቲካው ዘርፍም ትልቅ ቁንጮ ላይ ሄዶ ሀገርንም ህዝብንም ማገልገል ይቻላል ከሚል መነሻ ነው ስንነሳና ስንሰራ ስናቀው የቆየው። በሀገራችን ላይ በላይን ጨምሮ በላይ ቅድም አምባሳደር ሆኖ የተሸመው ወንድማችንን ጨምሮ በርካታ ወጣቶችን በስልጠና አበርክተናል ለሀገር ማለት ነው። ለሀገር ትልልቅ ምናልባት የእርቅ ማዕድ የሚባል ፕሮግራም ሰምታችሁ ከሆነ በእኛው ፕሮግራም ውስጥ በጎ ፈቃደኛ የነበረ ወጣት ነው። 9ኛ ክፍል ላይ ምንም ተስፋ የሌለው ምንድን ነው መሆነው ከዚህ በኋላ እኔ ቤተሰቦቼም በኢኮኖሚ ብዙም እንትን ያሉ ናቸው፣ ተምሬም ሊሳካልኝ አይችልም የሚል ነገር ነበር ይዞ ወደኛ የመጣው። እንደማይሳካልህ ማን ነገረህ ነው ያለው። ብዙዎቻችሁ ፌለሪቲን እናስባለን፣ ግን እንደምትወድቁ ማን ነገራችሁ? እንደማይሳካላችሁ ማን ነገራችሁ? ይህን በደንብ አድርጋችሁ እንድትፈትሹ ያስፈልጋል። ምክንያቱም በዚህ ምድር ላይ ብዙዎቻችን ዓላማ አለን፣ ይዘን የመጣነው ዓላማ አለ ሁላችንም። አንዳንዱ እኛ ብቻ ካልሰራ ነው ሌላ ሰው ሊሰራው የማይችል ማለት ነው። እኛ ብቻ ለዛ ነገር የተፈጠረ። ስለዚህ ውስጣችንን መፈተሽ ያስፈልገናል የሚል የራሳችን ዘይቤ አመለካከት ስለነበረን አቶ በላይን ስናገኘውና ስናወራው የዓላማ አንድነት የቪዥን አንድነት ነው የፈጠረብን። ስለዚህ ከዚህ ሰው ጋራ እኛ ደግሞ በበርካታ በሁሉም ክልል በሚችል ደረጃ ላይ ወጣቶች አሉ፣ የሰለጠኑ ወጣቶች፣ የተማሩ ወጣቶች፣ እንዲሁም ደግሞ ሀገርን ሊያገለግሉ ፍላጎት ያላቸው ወጣቶች አሉ። ስለዚህ ይሄ እድል ካለ፣ እንደዚህ አይነት መንገድ ካለ፣ ይሄ መንገድ ደግሞ ተሞክሮ የተሻለ ውጤት አምጥቷል ብለን ስላየን ከእናንተ ምስክርነትም አሁን ደግሞ የበለጠ እየሰማን ስላለ ሚዲያው ላይ ያለውንም ነገር ስለሰማን ለምን ይሄን ኔትወርክ የበለጠ አናጠናክረው? ለምን የበለጠ ወጣቶቻችን አናግዛቸው ከሚል አንጻር እንዳልኳችሁ ወጣትን ኢምፓወር ማድረግ፣ ምቹ ሁኔታ መፍጠር አንዱ የተቋቋምንበት ዓላማ ስለሆነ ከበላይ ሚዲያ ጋራ ስምምነት መፈረም ችለናል ማለት ነው። ስለዚህ እንግዲህ ወጣቶቻችን የነገ መሪዎች አይደላችሁም፣ ዛሬ ነው ራሳችሁን የምትመሩት። ከ100 ብር ጀምሮ ስራ ይሰራል እየተባል ነው አይደል እየሰማን ያለው።
እያሳያችሁንም ነው ያላችሁ። እስቲ ለራሳችሁ አጨብጭቡ። 100 ብር ስራ ከሰራ ብር ጉዳይ አይደለም ማለት ነው። የብር ጉዳይ አይደለም፣ የልብ ጉዳይ ነው፣ የሐሳብ ጉዳይ ነው፣ የራዕይ ጉዳይ ነው፣ የዓላማ ጉዳይ። ስለዚህ ይህንን ዓላማ አርቆ ማየት ያን ያየነውን ነገር ከዚህ ጀምረን እዛ ለመድረስ ማድረግ የሚገባንን ነገር ሁሉ ማድረግ። ከዚህ አንድ ነገር ልነግራችሁ የምፈልገው ነገር ብዙ ወጣቶች ስራ የለንም ብለው ይቀመጣሉ። አሁን ከንግድም ከምንም አይደል፣ ስራ የለንም ብለው ይቀመጣሉ። እኔ ግን ልምከራችሁ፣ ስራ የለንም ብላችሁ ከምትቀመጡ ይልቅ በነፃ ሄዳችሁ ስራን ስሩ። በነፃ ሄዳችሁ ስራን ስትሰሩ ልምድን ታገኛላችሁ። ነገ ገንዘብ ልታረጉት፣ ነገ ልትለውጡት የምትችሉ፣ ነገ ኢንቨስት ልታረጉት የምትችሉትን ክህሎት ታገኛላችሁ። አንዳንዱ በትምህርት ቤትም ልታገኙት የማትችሉት። ስለዚህ ሲቪል ኢንጂነር ነኝ ብላችሁ አትቀመጡ። ሄዳችሁ ኮንስትራክሽን ሊሰራበት የሚችልበት ቦታ ላይ ዋሉ። ጊዜያችሁን እዛ ኢንቨስት አርጉት። ጉልበት አይቆጠብም። ጉልበትን አትቆጥቡትም። እድሜያችሁ በሄደ ቁጥር ጉልበት እየደከመ ነው የሚሄደው። ነገር ግን ስራን ሰርተን በጉልበታችን የምናገኘውን ገንዘብ ግን 100 ብር የምናገኛትን አሁን ደግሞ በሚሰጠን በዚህ ስልጠና እናንተን ሚሊዮነር እያረን በ4 ዓመት 100 ብርም 1000 ብርም ሚሊዮን ይሆናል እየተባለ እየሰማን ያለ ነው። ስለዚህ ይሄ ጉልበት አይቆጠብም። ቁጭ ባረግነው ቁጥር እየደከመ እየሰነፈ የበለጠ ነገ እንዳይሳካልን አይችልም፣ አትችልም፣ አይሆንልህም፣ አይሳካልህም የሚል መንፈስን እያመጣን ነው ወደኋላ የሚጎትተን። ሌላው መመላችሁ ነገር ራሳችሁ ላይ ቫልዩ አዳርጉ። የምትፈለጉት የምትጠቅሙ ስትሆኑ ብቻ ነው። የማይጠቅምን ሰው ማንም አይፈልገው። ስለዚህ አዳርጉ፣ ስኪል አገኙ፣ እውቀትን ጎብኙ። ሶሻል ሚዲያ ላይ ስታሳልፉ ጊዜያችሁን ምንድን ነው ከዚህ ሶሻል ሚዲያ ያገኘሁት ነገር? ዝም ብሎ ያገኛችሁትንም አትስሙ፣ ያገኛችሁትንም አትዩ። ምክንያቱም ያገኛችሁትና የሰማችሁት ነገር የነገ አስተሳሰባችሁን ውቅር ይቀይረዋል። ስለዚህ ልላችሁ የምፈልገው ነገር በዚህ ጎዳና ላይ አሁን እህቶቻችንና ወንድሞቻችን እንደተነገሩ ጠንክራችሁ ከሰራችሁ፣ ጠንክራችሁ እንትን ካላችሁ ሌሎች የበለጡ ወጣቶችንም ልታፈሩ የምትችሉበትን እድል ስለምትሉ ከእንደዚህ አይነት አካባቢ ዝም ብሎ ሞቲቬሽናል ስፒከርስ ወይም እንደዚህ ከሚያደርጓችሁ ሳይሆን ፕራክቲካሊ በደንብ እያሳዩ በልምድ እያያችሁ የምትማሩበት ቦታ ላይ ጊዜያችሁን አሳልፎ ነው ማለት የምንወደው። እንደ ሪዲም ዘ ጄኔሬሽን እኛም ከዚህ የሚሊዮነሮች መንገድ ከሚባል ፕሮግራም ጋር አብረን ለመስራት እድሉን ስላገኘን በላይ ሚዲያ እና አቶ በላይን በጣም እጅግ አድርጌ አመሰግናለሁ። በጣም ኢነርጀቲክ ሰው ነው። ለወጣቶች በጣም የሚያስፈልግ ሰው ነው። እናንተን አይደለም እኛንም ያነቃቃ እሳቤ ያለው ሰው ነውና በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አንዴ በክብር ወደ ቦታው በክብር ሸብ ቿ ሸብ ቿ ሸብ ቿ ሸብ ቿ። ይህ ተቋም እንግዲህ ከ60 ሺህ በላይ ወጣቶችን የመሃንዲስ ስልጠና በመስጠትና የማህበረሰብ ተሳትፎ እንዲኖራቸው ያቅሙን ሲታገልና ሲያግዝ የቆየ ድርጅት ነው። ይህን መሳይ ተቋም ሲያገኝ ግን በቀላሉ አሁን የማግዛቸው ዜጎች በቀላል ራሳቸውን ሀገርን የሚቀይሩበት መድረክ ተገኝቷል። እልል በሉ ብሎ ከኛ ጋር አግሪመንት ወስደው እየተመዘገቡ ወደ ስልጠናው እየተመሙ ይገኛሉ። በቅርብ ጊዜ 3ኛው ዙር ኢንፎርሜሽን ላኩ ስትባሉ ስም፣ እድሜ፣ ጾታ፣ መነሻ ካፒታል፣ አድራሻና የስራው አይነት እና በአጠቃላይ እነኚህን ኢንፎርሜሽን ከላካቸው በኋላ ቢዝነስ ፕላኑ በዚህ ጀምሩ፣ በዚህ አስተካክሉ ስትባሉ እርስ በርስ የግብይት ትስስር ለማግኘትና እንደዚሁም እስካሁን ዘንግቶብን የነበረውን ሲስተም ወደ እናንተ ለማምጣት በቀላሉ ቼክ ካሽ ሳጥራችሁ በቼክ የምትገበያዩበትን ትልቅ ሲስተም የተጠቀምነው እስካሁን ኦሮሚያ ኢንተርናሽናል የነበረው ኦሮሚያ ባንክና ወደ ጸደይ ባንክ የመጣ ነው። አሁን ደግሞ በአዲስ ሰሞኑን 3ኛ ዙር ላይ ተመዝገቡ ስትባሉ አካውንት ከምከፍቱባቸው ተጨማሪ እንደ ምርጫ የሚቀመጡ አዲስ ባንክና ስኬት ባንክ ናቸው። በአሁን ሰዓት ክፈቱ አይደለም ያለው 3ኛው ዙር
ኢንፎርሜሽን ላኩና አካውንት ክፈቱ በተባላችሁ ሰዓት ነው የምትከፍቱት። አካውንት የሚከፈትበት ምክንያት በራሳችሁ ነው የምትከፍቱት። ገንዘቡም ለራሳችሁ ነው። ልቆጥቡ ሳይሆን በዛ ድርጅት ውስጥ ትራንዛክሽን ልታደርጉ፣ ልትገበያዩ፣ ልታመርቱ ነው። ካሽ ሳጥራችሁ በቼክ እንድትገበያዩበት ጭምር ነው። ይህ የመጨረሻው መልእክታችን ይሆናል። ነገር ግን ይህ ፕሮግራም ተጀምሮ እስከሚወለድ ድረስ ተጸንሶ እስከሚወለድ ተወልዶም እስከሚያድግ ድረስ ከጎን ያለችው የ1 ደቂቃ መልእክቷን የመጨረሻ ስግምግም የምትሰሙት ኪያ እሸት የበላይ አትክልትና አስቤዛ ዋና የጀርባ አጥንት የሚሊዮነሮች መንገድ ትልቅ ምሳሌ ኪያን ወደ መድረክ ጥሩልኝ ማለት ነው። ሸፕ 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 ሸፕ። እውነት ለመናገር በጣም ነው ደስ ያለኝ። የ1500 ብርና የስብዕና ውጤቶች በርካታ ሰዎችን ስላፈራን። ምክንያቱም ሰው መሆን ብቻ ነው ስራ ለመጀመር ሰው መሆን ብቻ ነው በቂው። ከዛ ውጭ ግን 1500 ብር ይህን ሁሉ ትውልድ ማዳን ከቻለ ዛሬ ደግሞ በእኛ ምክንያት ሌሎችን ለማፍራት የተዘጋጃችሁ ብዙዎች መሆናችሁን ስሰማ እጅግ በጣም ደስ ነው ያለኝ፣ ኩራት ነው የተሰማኝ። ይህ ሁሉ የበላይ ውጤት ነው። እጅግ አመስግኑልኝ ባለቤቴን። በላይ አትክልትና አስቤዛ በርካታ ወጪዎችን እያወጣ ለሚሊዮነሮች መንገድ ብዙ ዋጋ እየከፈለ ያለ ነው። ነገር ግን ከዚህ በላይ ዋጋ እንድንከፍልና ከዚህ በላይ ብዙ እንድንሰራ ኃላፊነት፣ አደራ፣ አገር ተረካቢነትን ስለጣላችሁብን በጣም ደስ ብሎኛል። ብዙ ሰርተን ሀገራችንን ከድህነት፣ ከጥቁር፣ ከሀዘን፣ ከድድብናና ኋላ ቀርነትን ከሚከተሉ ከምንባል ዜጎች ወጥተን ራሳችንን ከፍ ያለ ደረጃ እንደምናገኘው እርግጠኛ የሆንኩበት መድረክ ነው። ይህ ዓመት እውነትም በጣም ልዩ ዓመት ነው። የሚሊዮነሮች መንገድ የ1ኛ ዓመት እንዲሁም ያሳኩ ሰዎች ልዩ የስኬት መንገድ የጀመሩ ሰዎች ነገ ትልቅ ደረጃ የሚደርሱበት በመሆኑ እጅግ ደስ ብሎኛል። መናገር እየቻላችሁ ከሰዓት ከደቂቃ አንጻር ከድካምም አንጻር መናገራችሁን የገደብናችሁ ሰዎች እጅግ በጣም ይቅርታ። ታላላቅ ሰዎች እንዳላችሁ ግልጽ ነው፣ ይታያል። ግን ሰዓቱን እንትን በማድረግ ሰዓታችን እዚህ ላይ ያበቃል። አመሰግናለሁ። በክብር ወደ መጣችበት መልስ። በሚኒስቴር ደረጃ የተቀመጡ እንደ ንግድ ሚኒስቴር፣ እንደ ግብርና ሚኒስቴር የመሳሰሉ በስራቸው በንግዱና በማምረቱ ዓለም ላይ ያሉ ያለ ቢዝነስ ፕላን ለዘመናት የሚደክሙ ወገኖቻችንን ከዚህ ተቋም አግሪመንት ወስደን ደግሞ ነጋዴውንም ይሁን አርሶ አደሩን አርብቶ አደሩን ብሎም የኢንዱስትሪ መንደሩን በቢዝነስ ፕላን መሰረት ከጥሬ ግብአት ዕቃ ጀምሮ ከነ ምርት መዳረሻ የሚሰደደውን ወጣት መልሰን በምትኩ ዕቃ እንደምንልክ አንጠራጠርም። እሺ፣ ጸጉራን ጨብሮ ሱሪ ዝቅ አድርጎ የሚሄድ አራዳ የሚጫወት አይደለም። የቸገራት ይቺ ሀገር ወጣት ሆኖ ማህበራዊ ህይወት ላይ እየተጣደ በጣም ብዙ ጊዜውን እየተታለለ ያለ አገሪቱ እንደ ዜጎቿን ሳትጠቀም በጣም የተማረው ወደ አውሮፓና አሜሪካ ያልተማሩት ለግርድና ወደ አረብ ሀገር እየተሰደዱ በዓለም አደባባይ መሳቂያና መሳለቂያ ሆነን የመጣው ስርዓት ሁሉ ብድር እየጨመረባት የጎበጠች አገራችንን ትውልዱን ቀስቅሰን ወደ ስራ አስወጥተን ቢዝነስ ፕላንና ትምህርት በነፃ ዘጋይተን ይቺ ሀገር እንደ ሀገር የሚለምን ሳይሆን የሚሰጥ የሚሰደድ ሳይሆን ዕቃ የሚልክ ይቺ ሀገር ምን አደረገችልኝ ሳይሆን ለዚች ሀገር ይሄንን አደረኩላት ብሎ ቁጥር 1 ግብር ከፋይ ለመሆን የሚወዳደር ቱጃር ዜጎችን ለማፍራት ዝግጁ ነን፣ እናደርገዋለን በእርግጠኝነት። ደግሞ ለዛሬ ደግሞ አጠቃላይ ሻይ ቡናውን በነፃ የቻለን የኢትዮጵያ ኢኮኖሚክሶች ባለሙያ ማህበር ህንፃ ይሄ አዳራሽ ከመስጠትም በላይ ሙሉ ሻይ ቡናውን እኔ ነኝ ማበረክተው ብሏል። ዛሬ ያርጎላቸዋል። በእናታችሁ ቀጣይ የሌላ ጊዜውን ሻይና ቡና ብሎም የውሃ መክፈል የሚችል ሰው ቢሆንም እንዳይከፍል ነፃነት አትክልትና አስቤዛ ማዕከል ሁሉንም በየሳምንቱን የሽፋን አድርጋለሁ ብሏል። ለሱም እንደዛው በደንብ አመስገኑልኝ። በተረፈ ግን ሁልጊዜ ደከመኝ ሰለቸኝ ሳይል ሁሉም ነገር የሚያዘጋጀው ለበላይ አትክልትና አስቤዛ ማዕከልም እንደዛው እሺ።
ከልብ እናመሰግናለን። ለዚህ ሰዓት ወዶና ፈቅዶ ያቆየን ፈጣሪ በየሃይማኖታቸው ለአንድ ደቂቃ የህሊና ጸሎት ብድግ ብለን ከቻላችሁ ብቻ እናመስግን። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኤ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 67 33 65 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።